እንዴት ነህ? አብርሽ እንዴት ነህ? ደህና ነህ ወይ? አለሁልህ። አለሁ። ደህና ነህ? ሰላም ነው? ሁሉ ሰላም ነው? ቤተሰብ ሰላም ነው? ሁሉ ሰላም፣ ሁሉ ደህና ነህ? ማሻአላህ ሰላም ነኝ። እንዴት ነህ? አለሁልህ። አንተ ጋር ቤተሰብ ሰላም ነው? አልሐምዱሊላህ። ተዘፋፋን እኮ መቼ። አንተ ራስህ እኮ የለህም እኮ ኡስታዝዬ። አለሁ፣ እኔማ አለሁ። አለመቀጣጠም ነው በእውነት። መቼ ነው የምትገባው? አላየሁም። ሲመቸኝ ማታ ሲመቸኝ ቀን ምናምን ነገር እገባለሁ። ግን መቼ ዕለት ነው የመጣሁት? ሐሙስ ነበርኩኝ መሰለኝ። አስታውሰኝ፣ መቼ ነበርኩኝ? ቆይታል በጣም መሰለኝ። ዓርብ መቼ ነው? ትናንትና። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዙና አለ አብርሃም ያለ ኡስታዝ አታስጨንቀው አለ። እሺ እያስጨነቅኩት አይደለም ወንድም አለምዬ። እሺ ደህና ነህ? ቤተሰብ ሰላም አለህ ወይ? ደህና ነኝ በጣም አለሁልህ። ሁሉ ሰላም። ቀደም እኮ ፊቢ ላይ የለቀቅከውን አይቼ ምን ይባላል? ጥቅሶች ነው ረዱ የሚለውን ነገር ማለት ነው። ረዱ የሚለው ባይብል ላይ አለ፣ ቁርአን ላይ ግን አንድ ጥቅስ የለም። እሱ ነው ማለት እኔ እንደዚህ አይነት ነገር ውስጥ በነገራችን ላይ ሰውን ያናደዋል ብዬ የማስባቸው ነገሮች ባልናገር ደስ ይለኛል። አንዳንድ ጊዜ ደግሞ ሰዎች ደግሞ ማወቅ አለባቸው፣ ልካቸውን ማወቅ አለባቸው። ማለት ስለ እንስሳ መታረድ እየተነገረ አውዱ እየተነገረበት አውድ ስለ ሰው ነው የሚያወራው። አንዱ ምን ብሎ እንደተረጎመ ታውቃለህ? በግ ብለዋል አለ እና በግ የተባልነው እኛ ነን። አልገባችሁም? እንዴት እጄ ልሳቅ? እኔ በግ የተባልነው እኛ ነን። አልገባችሁም? እና ታዲያ በግ እኮ የሚባለው ክርስቲያን ነው ያለ እሱ ስለ በግ አስተራረድ ማሰቃየት እንደሌለብህ ባንዲ አንዳንዱ ነገር ሰምቼዋለሁ። በደንብ ስለት ነገር አድርገህ ባንዲ ማሰቃየት የለብህም። በዛ መንገድ አድርገው ነው። እንስሳ ነው ደግሞ እንስሳ ነው የሚለው እኮ እና በግ ነው ምናምን ሲባል እና በግ ታዲያ በግ እኮ በእኛ መጽሐፍ እኮ በግ የተባልነው እኛ ነን፣ እናንተ አይገባችሁም ምናምን ነገር። በጣም ከባድ ነው አንዳንድ ጊዜ ቁልቁል ማየት። ዛህሩን ለማጥራት ምናምን ካልሆነ በስተቀር እንደዛ አይነት ነገር ነው ማውራት አልፈልግም። ገብቶኛል። አብሮ ከሰዎች ጋር መውረድ በጣም ነው የሚያስጠላው። ግን አንዳንድ ጊዜ በመጡበት መንገድ ታች ያለው ማህበረሰብ ገባ እንትን ሊል ይችላል። የሆነ እንትን ሊል ስለሚችል ማስተካከል ስላለብን ነው እንጂ ውስጡም ያለው ቁርአን ላይ ለምን የረዱ የሚል አላህ እርም ያደረገባትን ነፍስ በህግ ቢሆን እንጂ አትግደሉ የሚል ጥቅስ አለ። በህግ ቢሆን እንጂ በህግ መግደል ይቻላል። ገብቶሃል? ግደሉ የሚል ጥቅስ አለ ቁርአን ላይ። ግን በምን አይነት ነው ሁክሙ ይለያያል። ገብቶሃል? የሚገደልበት አገዳደል ሁክሙ ይለያያል። ራሱ ሐዲስ ላይ ተዘርዝረዋል። ራሱ ምን አይነት ሞት፣ ውግራት ነው ወይ ስቅላት ነው ወይ የተለያየ ነገር አለ፣ የተጠቀሱ ነገሮች አሉ። ግን ረዱ የሚል ቁርአን ላይ የለም፣ ራሱ አናገኝም። ባይብል ላይ ግን ረዱ የሚል ብዙ ጥቅስ አለ እና ክፉ አታናግሩን ያልናቸው እኛ ግን አዟዟሩት በጣም። ይሄ ከአርሲ ጋር የሚገርምህ ነገር የሆነ ጥቅስ እንደውም ትጠቅሰዋለህ ብዬ አስቤ ነበረ። አንብበዋል መሳፍንት 19 ላይ ያ ካህኑ የሆነ ቦታ ነገር ሄደና ቤተ መቅደሱን ዘግቶ ከዛ በኋላ ከአንዴ ሁለቴ ሶስቴ በቃ አቆይተውት ከዛ መጨረሻ ላይ በቃ ልሰናበት ምናምን ብሎ ከሄደ በኋላ በመንገድ ላይ ልክ እያለ ሚስቱን ቁባቱን ደፈሩባትና 12 ቦታ አንብበዋል። ያነበብኩት መሰለኝ። 1929 ወደ ቤቱ በመጣ ጊዜ ካራነሳ ቁባቱን ይዞ አጥንቶቿ መለያቸው ላይ ቆራርጦ ወደ እስራኤል ሀገር ሁሉ ሰደደ የሚለው እሱ ይዘገንናል። በጣም ለኔም ይቆራርጣል። ብዙ እኮ ነው ያለው። 12 ቦታ ቆራረጣት። ከዛ ለ12ቱ እስራኤል ነገድ እንዳለ እንደዛ ነገር አከፋፈለው።
ከዛ መጨረሻ ላይ ብዙ ነው ያለው። ግን እኔ ያው ለእንትን ለናምና ያክል 3-4 ጥቅስ በቂ ነው ብዬ ነው። ግን አንደኛ ዜና ነው ምናምን ነው 20 ላይ ያለውን ነገር እንዴት ነው እሱን ልትሉ ይቻልከው? በመጥረቢያ በምናምን ነገር የሚለው ታሳይ ይችላል። ግሪክ ሰብጀንት እንደዛ ነው። ግሪክ ሰብጀንት እንደዛ ነው እንትን የሚለው አንደኛ ሳሙኤል ላይ አንደኛ ዜና ማለት 20 ቁጥር 3 ላይ አይደል? በውስጡ የነበሩ ህዝቦች አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው። ዳዊትም በአሞን ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊትም ህዝቡ ወደ ኢየሩሳሌም ተመለሱ። እንትኑ ላይ የለም፣ የ1954 ላይ የለም ያለው ግሪክ ሰብጀንት እና ኪንግ ጄምስ ቨርሽን ባይብል እና የ80 የሚባለው መጽሐፍ ላይ ነው ያለው። 80 ላንብብልህ? አዎ 80 ላይ አለ። ላንብበው። እሺ አዲስ የታተመው ላይ ነው ወይስ የድሮ? እስቲ ሌው ራሱ እንትን ላይ አንደኛ ዜና መዋዕል ላውጣው አንዴ። እስተዛ ዛህርዬ ሰላም ብያለሁ። እንዴት አለሽ? ከሰማሽኝ እሺ ሰላም ብያለሁ። ሌሎቻችሁንም ሁላችሁንም ሰላም። ያው እንደዚህ ይላል የሚሊኒየሙ ላይ በውስጡ የነበሩ ህዝብን አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው ይላል። ዳዊትም በአሞን ልጆች ከተሞች ሁሉ እንዲሁ አደረገ ይላል። ይሄ የእንትኑ ማለት ነው። የኪንግ ጄምስ ቨርሽን ባይብሉም እንደዛ ነው፣ ተመሳሳይ ነው በእንግሊዝኛው ማለት ኦኬ። ስለዚህ 81 ላይ ከስቱ አንጆት ላይ ነው የተረጎሙት ማለት ነው። ሁለቱ የተረጎመው ከሱ ላይ ነው። ኪንግ ጄምስ ቨርሽን ባይብል የተወሰደው ከላቲን vulgate ላይ ነው የተወሰደው። ላቲን vulgate ደግሞ ጄሮም ነው ያዘጋጀው። በ382 ላይ ላቲን vulgate ጄሮም ነው ያዘጋጀው። 1611 ላይ ኪንግ ጄምስ ቨርሽን የታተመው ከላቲን vulgate ላይ ነው ያለው። ላቲን vulgate ግን የተወሰደው ከእንትን ነው ከእንቱ ላይ ነው የወሰደው። አይ ቲንክ ከግሪክ ሰብጀንቱ ላይ ነው የወሰደው። እንደዛ ነው ትርጉሙ ራሱ የትርጉም ስራው ማለት ነው። በግዕዝ ላይ ስታደርገው የግዕዙ ራሱ ምንድነው የሚለውን ነገር ማየት ያስፈልጋል። የጥቅሱ ላይ ማለት ነው። የግዕዙ ከየት ነው የመጣው የሚለውን ነገር እና እዚህ ጋር ምንድነው የሚለው አዛብኒ ዘረክሙ በህየ አውጻውኩም ወሰበሮሙ ሰባበራቸው በመሰረት ወጸረቦሙ በምስራተ አጺን ይላል፣ የቆራረጣቸው ይላል። ወከመዘ ረሲየ ዳዊት ዲበኩሉ አህጉረ ዲቃሙ እንዳይትም እንዲያደረገባቸው ይላል። ከግዕዙ ነው የተረጎመው 80 ግዕዙ ደግሞ ከግሪክ ሰብጀንት ነው የተረጎመው። እዚህ 54ስ የ1954 ደግሞ የተረጎመው ከዕብራይስጥ ነው የተረጎመው። የ1954 የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ከሌሎች እንግሊዝኛ ቅጂዎች ናቸው። ራሱ ማለት ከተለያየ እንግሊዝኛ ቅጂዎች ናቸው። እንግሊዝኛ ቅጂዎች ደግሞ ከዕብራይስጥ ነው የተረጎሙት። ሁለት አይነት ትርጉም አለ። ከማሶሬት የሚተረጎም አለ፣ ከግሪክ ሰብጀንት የሚተረጎም አለ። እኔ ያስቀመጡት የግሪክ ሰብጀንት ነው። ምክንያቱም ማሶሬትና ግሪክ ሰብጀንቱ ነው የሚቀድመው። ከክርስቶስ በፊት በ280 ነው የተረጎሙት ከዕብራይስጥ ወደ ግሪክ ሰብጀንት ማለት ነው። ማሶሬት ግን የተዘጋጀው በ875 ምናምን አካባቢ ላይ ነው መሰለኝ ከክርስቶስ በኋላ። ስለዚህ ያኛው ሞር እንትን ነው። ጥሩ አሪፍ። ሌላ ጥያቄ አለ በጽሁፌ ላይ ምናልባት እክል ያጋጠመኝ? በቃ ይሄንን ነው አይቼዋለሁ። ሁሉንም እኔው ስገባ ስላላየሁት ነው። አሁን እንደዚህ ምንድነው ሰብተዋጀንት ነው? አሁን አንተ አንብበው ነው አይተዋል? ሰብተዋጀንት አለኝ ኦንላይን እኮ አለ። ሰብተዋጀንት ኦንላይን አለ። ሰብተዋጀንት አይደለ? አለኝ። እንግሊዝኛው እና ግሪከኛውን አዘጋጅተውታል ኦንላይን ማለት ነው። ሜሴንጀር ላይ ከመጣልኝ እልክላለሁ። ብዙ ዶክመንቶች እንደዚህ አይነት ነገሮች ማገዝ እችላለሁ። እኔ አይል በለህ ጻፍልኝ። አብርሃም ነኝ በልኝ። አብርሃም ነኝ ብለህ ከጻፍክልኝ በጣም ጥሩ እና ከጻፍክልኝ እንትን እልክላለሁ። እንደዚህ ማይሰሩ ኦንላይን የምታገኛቸውን እንትኖቹን ማኑስክሪፕቶቹ ምኑን እያንዳንዱ ነገሮች ማየት ትችላለህ። አሁን 21ኛው ክፍለ ዘመን ላይ ነው ያለው። ኦንላይን ሁሉ ነገር ሰፍሮ ቁጭ ብሏልና ሰው ማየት ይችላል፣ ማገናዘብ ይችላል። አንድ ሰው ተነስቶ መሸወድ አይቻልም በአሁን ሰዓት። ተከታይልሃለሁ እዛ ላይ ኢንሻአላህ። እሺ ኡስታዚ፣ እሺ ቴንክ ዩ። ቁጭ በል፣ ምንም ችግር የለውም። ቁጭ ማለት ትችላለህ። አመሰግናለሁ በጣም። እሺ መክሊት ሰላም ኡስታዝ። ሰላም፣ እንዴት ነሽ? ሰላም ነሽ? አለ ፈጣሪ ይመስገን ደህና ነኝ። እሰማለሁ። ትሰሚያለሽ?
የኔት እኮ ችግር አለበት። ትሰሚያለሽ? ኦኬ አሁን አትሰሚም። ምናልባት እስቲ እንትን በይው ፍላይት ሙድ አድርጊውና ስልክሽን ተመልሰሽ እንትን በይው። በነገራችን ላይ እኔ ጥያቄ አለብኝ ራሱ ኖርማሊ ማለት ነው። አብርሃም የሁል ጊዜ ጥያቄ ነው። ሰዎች ሃይማኖት አካባቢ ላይ እንዲህ ሲሆኑ ማለት ሲዋሹ ሲቀጥፉ አንደኛ ፈጣሪ ዘንድ እንደው ምንዳ አለ ብለው ነው የሚያስቡት? ትሩፋት እናገኛለን ብለው ነው? እኔ እኮ ግራ ነው የሚገባኝ። በጣም ከሁሉ በላይ ትሩፋት አለ ወይ ማለት ያኔ ማለት ፈጣሪ ዘንድ አሁን እኛ ዳዋ ስናደርግ ሰዎችን ወደ እስላም ስንጣራ ምናምን ነገር የሆነ ነገር አጅር ፈልገን ነው አላህ ዘንድ ፕሪቪሌጅ አግኝተን እናገኛለን ብለን ነው እዚህ ጊዜያችንን የምናቃጥለው። ማለት ምንድነው ማለት እኔ አሁን ግራ ይገባኛል ራሱ ማለት ምንድነው ፕሪቪሌጅ ያገኛሉ ማለት እናገኛለን ብለው ነው እንደዛ የሚያደርጉት? እንቅልፍ ሲተኛሉ ወይ በስነ ስርዓት? ቀጣይ ሁለተኛው ጥያቄ ነው። እንቅልፍ በስነ ስርዓት ይተኛሉ ወይ? እንቅልፍ በስነ ስርዓት መተኛት ይችላሉ ወይ? ያ ሲቀጥል ደግሞ እኔ አሁን ሶስተኛ አስጠይቅህ ራሱ ጨጓራቸው ራሱ ጤነኛ ነው ይብዬ ደግሞ እኔ እጠይቃለሁ። የተቃጠለ ስለሆነ አዎ የሚገርምህ ነገር እኮ ይሄ አንደኛ ሰው ወዶ አይደለም እኮ እንደዛ አይነት ነገር ውስጥ የሚገባ። የሚገርምህ ነገር 24 ሰዓት ሙሉ እንደዛ አይነት ነገር ላይ ያብጠለጠልክ እየከሰልክ እየደበንክ እያደረግክ በእንደዛ አይነት መንገድ የምትሄድ ከሆነ እኔ 100% እኔ መነኝ ጨጓራቸውን ጤናማ ነው ብዬ እኔ አላምንም። ሲቀጥም ደግሞ እንቅልፍ አላቸውም ካልከኝ ለኔ ይከብደኛል። ምክንያቱም እኔም እንደ መጽሐፍ ቅዱሴንም እኔ ሳነብ በእንደዛ አይነት መንገድ እንዲሄድ አይደለም እኔ ቃል ነው የሚያስተምረኝ። ገብቶሃል አይደል? የገባኝን እውነትን ክርስቶስን እንዳወራና እንድናገር ነው እንጂ የተነገረኝ በማይመለከተኝና በማያገባኝ ነገር ላይ ገብቼ የሆነ መፈትፈትና የሆነ ማብካካት ቃሉ አይነግረኝም። ግን የማይመለከተው ነገር ውስጥ ሰው ይገባል። እኔ ይደንቀኛል ለእኔ ራሱ ማለት ነው። ይመስለኛል ውስጣቸው ላይ በጣም ያው ስለገነነባቸው የሚታየው የሚሰማውም ነገር ያው ትንሽ ውዝግብ ነገር ስላደረጋቸው የሚፈልጉት ነገር ምንድነው? ኡስታዝዬ አጋቂር ነው። በቃ አጋቂር ነው የሚፈልጉት ነገር ምንድነው? በቃ የሆነ ትንሽዬ ነገር በቃ ትችት ነገር ነው የሚፈልጉት። ያቺን ነገር በጣም ማናፈስ ይፈልጋሉ። ያንን ነገር በጣም ማራገብ ይፈልጋሉ። ያንን ነገር በጣም በቃ ማራወጥ ይፈልጋሉ። እና ታዲያ እንደነዚህ አይነት ሰዎች ለኔ አሁን እንደ ግሌ ለኔም ራሱ ብትለኝ እኔ አይመቸኝም። ምን አይነት ሰው ይመቻል ካልከኝ አንተም ጤናማ በሆነ መንገድ መተህ አስተምሩን ብትነግረኝ እኔም ጤናማ በሆነ መንገድ መጥቼ እኔን አስተምሮ ብነግርህ የግድ መነኛ አይደለህም። የግድ መን አትለኝም። አንድ ቀን አንተ የነገርከኝ ነገር ሊገባኝ ይችላል። አንድ ቀን እኔ የነገርኩህ ነገር ሊገባ ይችላል እንጂ የሆነ እንደው ዝም ብለህ በቃ በመተቻቸትና እንደው በጣም በመነቃቀፍ ወንጌል አይሰራም። ወንጌል እንግዲህ እንደምናውቀው ወንጌል የሚናገረው ስለ ክርስቶስ ነው። ክርስቶስን ማዕከል ያላደረገ ነገር ሁሉ ለኔ ወንጌል ሳይሆን ለኔ ወንጀል ነው። ወንጀል ነው ሰው እየሰራ ያለው ማለት ነው። ስለዚህ ቢያርፉ ጥሩ ነው። አንዳንድ ጊዜ ይሄ ንግግር ራሱ ላይጠማቸው ይችላል። የሆነ ያቀረሻቸዋል። ያቀረሻቸውም ምንም ማድረግ አልችልም። ታች የሚደረብላቸው መደረቢያ ሊደረብላቸው ይችላል። እና ኡስታዚ ዋጭ ቃል ምልህ ነገር አንደኛ ሰላምም የላቸውም፣ ሁለተኛ የውስጥም ጤንነት የላቸውም፣ ሶስተኛ ውስጥም ሰላም የላቸውም። ሰላም ያለው ሰው ያረፈ ሰው የተረጋጋ ሰው የሚያወራው አዳነኝ ብሎ ስለሚያስበው ጌታ ነው እንጂ የሚያወራው እንደዚህ ሊያረጉኝ ነው እንደዚህ ብለዋል እንደዛ ብለዋል የሆነ ቁንጽል የሆነ የተቆራረጠ ሐሳብ አምጥቶ መናገሩና ማውራቱ ተገቢ ነው ብዬ አላስብም። ብቻ አንድ ነገር እላለሁ። ጳውሎስ ለጢሞቴዎስ አንድ ነገር አለው፣ የምልህን ተመልከት አለው። ጌታ በነገር ሁሉ ማስተዋልን ይስጥህ እንዳለው እኔም እንደዚህ ለእንደዚህ አይነት ሰዎች ማስተዋልን ፈጣሪ እንዲያድላቸው እንግዲህ ጸሎቴ ነው።
ባይጥማችሁም ዋጡት፣ ስኳር አድርጋችሁ ማርም ቀይታችሁ አጣፍጣችሁ እንግዲህ ያው ተቀበሉት ነው የምለው ኡስታዝዬ። እንግዲህ እኔ እኮ ችግር የለውም ቁርአንና ሐዲስ እኮ ክሪቲክ ይቻላል። ሂስ መስጠት ቁርአንና ሐዲስ ላይ መስጠት ይቻላል ማለት አንድ ሰው አጥንቶ ምናምን ነገር ጥያቄ መፍጠር ኮምፓራቲቭ ሪሊጅን ምናምን ይፈቀዳል ራሱ ማለት ነው። ግን ስትሮማን ፋላሲ ወይም ቁልሞ ማይጸጽ ወይም ደግሞ ሰዎች በማይሉትና በማያምኑበት ነገር እንደሚሉና እንደሚያምኑ አድርጎ ቁልሞ ማይጸጽ ማጸጽ ስትሮማን ፋላሲ ይባላል። ራሱ ያላልከው ማለት ነው። አንተ ያላልከውን ማትለው ማታምንበትን ነገር እንዲህ ለማለት ፈልገህ ነው ተብሎ የሚባሉ ነገሮች ስህተት ናቸው። ማትለውን አንተ በአንቀጸ እምነት ላይ የተቀመጠ ነገር ፌዝ ኦፍ አርቲክል ላይ የተቀመጠ መጽሐፍ ላይ የተቀመጠ ነገር ነው መሞገት ያለብኝ። መጽሐፍ ላይ ባልተቀመጠው አንተ ፌዝ ኦፍ አርቲክል ላይ ባላስቀመጥከው መጽሐፍቶች ባልመሰክሩበት ካኖኒካል፣ ዲትሮካኖኒካል፣ አፖክራፊካል፣ አጂግራፊካል የሚባሉ መጽሐፎች አሉ። አዝ ክርስቲያኒቲ ጀነራሊ ማለት ነው። ሶላ ስክሪፕቸራ፣ ሶሎ ስክሪፕቸራ ምናምን የሚለው ነገር እያለ እንዳለ ሆኖ ማለት ነው። ከዛ ውስጥ የሌለ ነገር እየዋሸበት ማትለውን ነገር እንደምትለው አድርጎ ቁልሙማይ መጸጽ ማጸጽ ትንሽ እንትን ነው። ስትሮማን ፋላሲ በጣም ከባድ ነገር ነውና እንግዲህ አላህ ያስተካክለን ሁላችንን ማለት ነው። በሚገርም ነገር ራሱ ቪዲዮ ራሱ መጥቶ በቃ በውስጥ ኮሜንት ሊሰጥቻለሁ። ማንም እንደው በጤናማ አምሮ እንደው በተስተካከለ እንደው አስተሳሰብ ዝም ብለህ እንደው ከመሬት ሰው ተነስተህ እንደዚህ አድርግ እንደዛ ግባ የሚል ሰው እኔ አለ ብዬ እኔ አላምንም። እንደው የሚሰራ አምሮ ካለ እንደው የሚያስተነትን ነገር ልብ ካለው እንደዛ የሚያደርግ ሰው አለ ብዬ እኔ አላስብም። ከሁሉ በላይ ደግሞ የሚደንቀኝ ነገር በቃ ስክሮል ባረኩ ቁጥር የሚመጣልኝ ነገር ይሄ ነው። ደግነቱንም አልሰማውም እንጂ መቸለታም ያው ይመስለኛል ፈታችሁት ይመስለኛል ያለውን ነገርና እንደም የተናገርኩ ሐሳብ አለ። አንዳንድ ጊዜ እኮ አንተ የሚመስልህን ነገር እኮ መናገር ትችላለህ። አንደኛ ጥያቄ ምልክትም አለ፣ ሁለተኛ ደግሞ በአራት ነጥብ የምትደመድመው ነገር አለ። ለምሳሌ ምሳሌ ነው የምሰጥ። በእኔ ለምሳሌ አብርሽ ሌባ ነህ እንዴ ብትለኝ ጥያቄ ነው። አይ ወይ እኔ ሌባ አይደለሁም፣ በቃ እኔ ስርቆት በጣም ይደብረኛል አይመቸኝም ብዬ አልፋለሁ። ግን መተህ ግን አብርሽ አንተ ሌባ ነህ ብለህ ግን በአራት ነጥብ ብደመድምብኝ ዲኒቱ ጋር ነው እንዴ ሰርቅ አይኝ እስኪ ሆነ ነገር ካለ እስኪ አንጣ ብዬ ልነግርህ እችላለሁ እንጂ በቃ ወሂድ የሆነ ነገር ብሏል ብዬ በቃ ያዙ ይልቀቁኝ ብዬ ለያዝ ለገናሽ ማስቸገር አይጠበቅብኝም። ያንንም ነገር እንደው ብናስብ ጥሩ ነው ብዬ አስባለሁ። ያው አይመስልም? አዎ እንደዛ ነው። አላህ ሂዳያ ይስጥህ። አብሽር፣ ምንም ችግር የለውም። መክሊት ተስተካከለልሽ? አዎ አሁን አለውኝ መጥቻለሁ። ይሰማል? ኦኬ ማውራት ትችያለሽ። እሺ ለቀርሚያ እንዴት አመሻችሁላችሁ? ጥያቄ ነበረኝ። አንድ ጥያቄ ጠይቄ ልውረድ። አንድ ብቻ። እሺ ችግር የለውም ጠይቂ። እሺ ጥያቄ ምንድነው? ነብይ እንትኖች ምንድነው የሚባለው ኡመቶች ወይም ደግሞ እነዚህ የነብዩ መሐመድ ተከታዮች ሙስሊሞች የነብዩን ሱና መከተል አለባቸው ሲባል ምን ማለት ነው? ነብዩ መሐመድ ያደረጉትን ነገር በሙሉ ማድረግ ይችላሉ ነው ወይስ የማይችሉት የተከለከለና የተፈቀደላቸው ነገር አለ? ካለስ ምን ነው? ሱና መከተል አለባቸው የሚለው ነገር ስላልገባኝ ነው። ምንድነው የሚከተሉት የሚለው? ሱና ማለት ሊትራሊ መንገድ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለኛ አድርጉ ያሉንና እንድናደርገው ደግሞ አሪያ ሆኖ ያደረጉን ነገር ሱና ይባላል ማለት ነው። አሪያ ፈለግ ሆኖ ያደረጉን ነገር ማለት ነው። ለምሳሌ ሰላት ፈጅር 2 ረካ ነው የሚሰገደው ብለው ነግረውናል። ቁርአን ላይ 2 ረካ 4 ረካ የሚል ነገር የለም። ረካቶቹ 2 ናቸው ተብሎ የተባለ ረሱል ሰለላሁ ዐለይሂ ወሰለም ነው። ቁርአን ላይ ሰላት ፈጅር የሚል ነገር አለ። የጎህ ሰላት የሚል ነገር አለ። ፈጅር ጎህ ማለት ነው። ነገር ግን ውስጡ ያለው ይዘት ስንት ነው ረካው የሚለው ነገር ሐዲስ ላይ ነው ያለው። ልክ እንደ ማስተር ፕላን ነው። ማስተር ፕላን ልክ ቁርአን እንደ ማስተር ፕላን ይው አንድ ቤት ሲሰራ ማስተር ፕላን አለ። ግን እዛ ማስተር ፕላን ውስጥ ያለው ስንት ሲሚንቶ ያስፈልጋል፣ ስንት ሪፎርስመንት ባር ያስፈልጋል፣ ስንት ኮንክሪት ያስፈልጋል፣ ስንት ጠጠር ያስፈልጋል ምናምን የሚለው ዝርዝሩ ስፔሲፊኬሽን ይባላል ማለት ነው። ልክ ኢን ዘ ሴም ማነር ሐዲስም እንደዛ ነው። ዝርዝሩ ያለበት ነገር ነው። ያ ነገር ስንት እንትን አለበት። ረሱል ሰለላሁ ዐለይሂ ወሰለም 2 ረካ ስገዱ ብለው ሲያዙ እሳቸው ሰግደው ነው እንዴት መስገድ እንዳለብን አሪያ ሆነው ነው
አሪያ አድርገው ኤግዛምፕል አድርገው ነው ያንን ነገር ያደረጉ ማለት ነው። እና ከዛ አንፃር ነው ሱናቸው መከተል ማለት እሳቸው ያደረጉትን ነገር ኢትባአ የሚባል ነገር አለ። አላህ ዘንድ አምልኮ ተቀባይነት እንዲያገኝ 3 መስፈርቶች አሉ በኢስላም ማለት ነው። የመጀመሪያው ኢማን ነው፣ እምነት ነው። ሁለተኛው እኽላስ ነው። እኽላስ ማለት ምንድነው? ለአላህ ብለሽ የምታደርጊው ሊላሂ ብለሽ ከሙገሳም ከወቀሳም ነፃ የሆነ ለምሳሌ አንቺ ዳዋ ስታደርጊ ስታስተምሪ ሰዎች ስለሚያሞጋግሱሽ ሳይሆን መታቆሚም ደግሞ ስለወቀሱሽ ሳይሆን ለአላህ ብለሽ ሊላሂ ብለሽ ማለት ነው። የወቀሳም ከሙገሳም ነፃ መሆን ነው። ለአላህ የሚደረግ መተናነስ ነው። እውነትን ለማንገስ ሐሰትን ለማርከስ በምታደርጊው ጅሁር ላይ እሱ ምን ይባላል? እኽላስ ይባላል። ሶስተኛውና የመጨረሻ ደግሞ ኢትባአ ይባላል ማለት ነው። ኢትባአ ማለት ምንድነው? ቁርአንና ሐዲስ ላይ ያለውን ነገር ብቻ ነው የምትከተዩ። ቁርአንና አምልኮን በተመለከተ መስፈርቱ ሸርጡ የት ነው ያለው? ቁርአንና ሐዲስ ላይ ነው። ቁርአንና ሐዲስ ላይ ከተቀመጠ ውጪ አንቺ በገዛ ፈቃድሽ ልታደርጊው ምንም ነገር የለም። ቢሉ እስላም ላይ ሰላቱል ፈጅር 2 ረካ ነው ተብሎ አይ እንትን ነው ማለት መልካም ቢዳ የሚባል ነገር አለ። መልካም ቢዳ የሚባል ነገር ስላለ ቢዳቱ ምንድነው ሱና የሚባል ነገር አለ ተብሎ አንድ አጨምሪበትም። ልክ እንደዚህ ማዘር እንደዛ ነው። ራሱ አመታዊ በዓላችሁ 2 ነው ተብሎ ተነግሮናል። ከዛ መልካም ቢዳ አለ ምናምን ተብሎ 3ኛ በዓል አናደርግም። ሞሊድን ብትዩ ምንም ብትዩ ማለት ነው። የትኛውን በዓል አንጨምርም። ለምን? 2 ነው የተባለው ነገር በቁርአንና በሐዲስ ላይ መጥቷል ማለት ነው። ከዛ በኋላ የሚመጡ ነገሮች ቁርአንና ሐዲስ ላይ የሌሉ ነገሮች ሲሆኑ ደግሞ ይባላሉ ቢድዓ ይባላሉ ማለት ነው። ቢድዓ ሁሉ ደግሞ ጥመት ነው ተብሏል። ጥመት ሁሉ ደግሞ ወደ እሳት ይመራል ተብሏል። ስለዚህ ሱናውን መከተል ማለት ረሱል ሰለላሁ ዐለይሂ ወሰለም ያደረጉትን ማድረግ ሲባል እሳቸው እንድናደርግ ተነግሮን እሳቸው ደግሞ ለፈለግ ለአርያነት ደግሞ ያደረጉትን ነገሮች መከተል ማለት ነው። ያን ይመስላል ባጭሩ። እሺ ግን እዚሁ ላይ ኡስታዝ ሱናና ዋጅብ ማለት ግዴታ የሚባለው ነገር ግልጽ ብታረግ ሁለቱ ግልጽ ስላልሆኑልኝ ነው። ዋጅብ የሚባለውና ሱና የሚባለው ማለት ነው ሁለቱ። አዎ እንትኖቹ ህጎቹ ያው ለ5 ነው አይደል የሚከፈሉት? 5 ህጎች አሉ። አህካም የሚባሉት በ5 ይከፈላሉ በኢስላም። የመጀመሪያው ምንድነው? ፈርድ ነው። ፈርድ ማለት ግዴታ ማለት ነው። ብታደርጊው ካላህ ዘንድ አጅር ታገኝበታለሽ፣ ምንዳ ታገኝበታለሽ። ለምሳሌ ሶላት ለምሳሌ ኤግዛምፕል ነው የምነግርሽ። ብታደርጊው አጅር ታገኝ፣ ባታደርጊው ግን ትጠየቂበታለሽ፣ ትቀጭበታለሽ። ይሄ ምን ይባላል? ፈርድ ይባላል። የፈርድ ተቃራኒ ምንድነው? 5ኛው ሐራም የሚባለው ነገር ነው። ሐራም ባለማድረግሽ አጅር ታገኝበታለሽ፣ ብታደርጊው ደግሞ ትጠየቂበታለሽ፣ ትቀጭበታለሽ። ለምሳሌ ኸምር መጠጣት ተመልከች። ከዛ በኋላ ደግሞ ሁለተኛው ደግሞ ምንድነው? ሙስታሃብ ይባላል። ሙስታሃብ ማለት የተወደደ ነው። ብታደርጊው አጅር ታገኝበታለሽ፣ ባታደርጊው ግን አትቀጭበትም። ለምሳሌ ማግባት፣ ኒካ። አቅሙ ያለው ሰው የትዳርን ጣጣ የሸፈነ ሰው ማግባት ይችላል። አቅም ከሌለው ግን ባያገባ አጅር ምንድነው? አይቀጣም። ቢያገባ ግን አጅር አለው ካላህ ዘንድ ማለት ነው። የሱ ተቃራኒ ማን ነው ደግሞ? የሱ ተቃራኒ ምንድነው? የተጠላ ነገር ነው። ማን ነው? መክሩ ይባላል። እሱ መክሩ ደግሞ ምንድነው? የተጠላ ነው። ባታደርጊው አጅር ታገኝበታለሽ፣ ብታደርጊው ደግሞ አትቀጨበትም፣ አትጠይቅም። ለምሳሌ ጦላቅ፣ ዲቮርስ፣ ፍቺ፣ መፋታት። ደግሞ መሀል ላይ ደግሞ ያለ ነገር አለ ሙባህ የሚባል የተፈቀደ ነገር ግን አጅርም የለውም ቅጣትም ሽልማትም የለውም። ለምሳሌ የግመል ስጋ መብላት ለምሳሌ ኤግዛምፕል ነው የምነግርሽ። አሁን ታዲያ እንደዛ ከሆነ ይሄ የጠየቅሽው ጥያቄ ምን ነበር? የጠየቅሽው ፈርድ አይደለም የጠየቅሽው ራሱ የጠየቅሽው አንድ ጥያቄ ነበር። ቃሉን ድገሚልኝ። አሁን የጠየቁት ከሆነ ሱናና ዋጅብ የሚለው ምንድነው? ዋጅብ ማለት ደግሞ የጠበቀ ሱና ነው። የተፈቀደ ነገር ነው፣ ሙስታሃብ ነገር ነው፣ ግን የጠበቀ ነው እሱ። ዋጅብ ማለት የጠበቀ ነው፣ በጣም የጠበቀ ሱና ሆኖ ግን የጠበቀ ነገር ነው ምናምን። ልክ በፈርድና በሙስታሃብ መካከል ያለ ነው። ሙስታሃብ የተወደደ ነው፣ ብታደርጊው አጅር ታገኝበታለሽ፣ ግን የጠበቀ ለምሳሌ ሰላተል ዊትር የሚባለው ዋጅብ ነው በአንደኛው መዝሃብ ማለት ነው። አይ ቲንክ በሁሉም በአራቱም አይደለም በመዝሃቦች። አሁን እሷው ዊትር የሚባለው ምንድነው? ዋጅብ ነው። የጠበቀ ሱናዎች ምን ይባላሉ? ዋጅብ ይባላሉ ማለት ነው። ይሄ ነው ልዩነቱ። እሺ ይሄ ነበር ጥያቄ። አመሰግናለሁ። ሌላ ሰው የሚገባ ቦታ አልቀቅ። አመሰግናለሁ። ችግር የለውም።
ስለዚህ ሰማል አብረሽ ቀጥል ወይ ሰማል ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ይመስለኛል ባለሳሳት ፍቅር ለዘወትር አይወድቅም ምንድነው ትንቢትም ቢሆን ይሻራል ምንድነው ልሳንም ቢሆን ይቀራል ምንድነው ከእውቀት ከፍለን እናውቃለን ከትንቢትም ምንድነው ከፍለን እናገራልና ፍጹም የሆነው ሲመጣ ግን ተከፍሎ የነበሩ ይሻራል የሚለውን ነገር እስኪ አንዳንድ ነገር እስኪ በላይ ፍጹም የሆነው ማለት ያው ክርስቶስ የሆነው ሲመጣ ይሻራል አይደለም እንትኑ ፍጹም የሆነው ሲል ወደ ፐርፌክሽን የደረሰ ማለት ፍጹም ሙላት ላይ ሲደረስ ያ ነገር ይቀራል ነው የሚለው ለምን እዛ ጋር የሚያወራው ነገር ፍቅር ለዘወትር አይወድቅም ካለ በኋላ ምንድነው ከእውቀት ከፍለን እናውቃለን ከትንቢትም ከፍለን እናገራለን አለ ልሳኖችን ቢሆን ይቀራሉ አለ መቼ ነው የሚቀሩት እነዛ ልሳንና የሚባለውና ትንቢት የሚባለው ለኤክሌሲያ የተሰጡ ሁለት እንትኖች ናቸው ሁለት የተሰጡ ነገሮች ናቸው አይደል አራት ነገሮች ናቸው የተሰጡት ለኤክሌሲያ አራቱ ምን ናቸው ኤፌሶን ምዕራፍ 4 ቁጥር 11 ላይ ስትመለከተው እንደዛ ነው ወደ ሰማይ ወጣ ምርኮ ማረከ ለሰዎች ስጦታ ኤፌሶን 4:11 ላይ ወደ ሰማይ ወጣ ምርኮ ማረከ ለሰዎች ምዕራፍ 4 ቁጥር 11 አምስት ስለ ቤተክርስቲያንና ስለ እንትን የሚያወራው ስለ ማለት ነው 4:11 ላይ እንደዛ ነው እርሱም አንዳንዶቹን ሐዋርያት ሌሎችን ነቢያት ሌሎችን ወንጌላውያን ሌሎችን እረኞች አስተማሪዎች እንዲሆኑ ሰጠ ይላል አሁን የሰጠው አምስት ኦፊሶች ማን ናቸው ሐዋርያት አስተማሪ ነቢያት ወንጌል ሰባኪዎች እረኞችና አስተማሪዎች አምስት ናቸው ከአምስቱ ሁለቱ ነቢያትና ሐዋርያት የሚባሉት ኤፌሶን 2:20 ላይ የኤክሌሲያ መሰረቶች ናቸው ፋውንዴሽን ታች ላይ ያሉ ናቸው ፋውንዴሽን ናቸው መሰረት ናቸው ራሱ ማለት ነው መሰረት ናቸው ነቢያትና ሐዋርያት ማለት ነው ከዛ በኋላ ነቢያትና ሐዋርያት መሰረቱን ጥለው ልክ እነሱ ካለፉ በኋላ ቆሟል ሁሉ ነገር አይተከውን ሐዋርያት የሚባሉት የነበሩት 12 ናቸው ነቢያት የሚባሉት ደግሞ ጉባኤውን የሚያንጹ ናቸው አንደኛ ቆሮንቶስ ምዕራፍ 14 እና 15 ብትመለከት 14 ላይ ብታነበው እንደዛ ነው ጉባኤውን እንዲያንጹ ነው ትንቢቱ ጉባኤውን ለማነጽ ነበር የተሰጠው ጉባኤ ከታነጸ በኋላ ከመሰረት ወደ ላይ ሲወጣ ግን ሶስቱ ብቻ ናቸው የቀሩት ከዛ በኋላ የቶቹ ወንጌል ሰባኪያን ወንጌላውያን እረኞችና አስተማሪዎች የሚባሉ ሁለቱ ግን ቀረ ልሳንና ትንቢት የሚባለው ነገር ቀረ አሁን ለዛ ነው ኦርቶዶክስ ካቶሊክና ፕሮቴስታንት ክላሲካል ፕሮቴስታንት የሚባሉት አጠቃላይ የራዲካል ፕሮቴስታንትንም ጨምሮ ጴንጤ አይደሉም ራሱ ማለት ነው ጴንጤና ፕሮቴስታንት ይለያያል ብዙ ሰዎች አያውቁም አሁን ይሄን ጴንጤና ፕሮቴስታንት ይለያያል ስንት የተናገርኩኝ እኔ ምንድነው ልዩነቱ ከተባለ ማርቲን ሉተር ጴንጤ አልነበረም ፕሮቴስታንት ነበረ ካልቪን ፕሮቴስታንት ነበረ ጴንጤ አልነበረም ዝብንግሊ ፕሮቴስታንት ነበረ ጴንጤ አልነበረም ያዕቆብ አርሜኒየስ ፕሮቴስታንት ነበረ ግን ጴንጤ አልነበረም ጴንጤ የጀመረው 1900 ላይ ነው የተጀመረው ከዛ 1914 አካባቢ ነው በደንብ ያደገው ፔንቴኮስታል የሚባለው ነገር መንፈስ ቅዱስ መጸለይ በልሳን መናገር ትንቢት መናገር የሚባል ነገር አሁን ተጀመረ ብለው ሲጀምሩ ኮንቴንሽኒስት የሚባል ትምህርት የመጣው ያኔ ነው ኮንቴንሽኒስት ማለት ቀጥለውያን በሐዋርያቶቹ ሲደረግ የነበረው ልሳን መጸለይና ትንቢት መናገር የሚባለው ነገር አሁን በዚህ ዘመንም ይሰራል ብለው የሚያምኑ ሰዎች ምን ይባላሉ ጴንጤ ይባላሉ ፔንቴኮስታል የሚባል ነገር ይባላሉ ይሄ ነው ያለው ፕሮቴስት ኮንቲኒሽስት አለ አንደኛ ሰሴሽኒስት የሚባሉ አሉ ተቋርጣውያን ኦርቶዶክስ ካቶሊክ ፕሮቴስታንት ተቋርጣውያን ነው ትምህርታቸው ግን ፕሮቴስታንት አይደሉም ለምሳሌ ዩናይትድ ፔንቴኮስታል ቸርች ኦንሊ ጂሰስ ማለት ነው የውጮቹ የኢትዮጵያኖች የኢትዮጵያ ሐዋርያት ቤተክርስቲያን ጴንጤ ናቸው በልሳን ይጸልያሉ ትንቢት ይናገራሉ ግን ምን አይደሉም ፕሮቴስታንት አይደሉም በስላሴው ላይ አያምኑም እነሱ ሞርሞን ለምሳሌ ፕሮቴስታንት አይደለም ሞርሞን ግን በልሳን መጸለይ ይጸልያሉ ትንቢት ይናገራሉ ግን ጴንጤ ናቸው በልሳን መጸለይ ትንቢትም አለ እነሱ ጋር ስለዚህ ፕሮቴስታንት አይደሉም ግን ጴንጤ ናቸው እሺ እየሰማሁ ነው የሆነ ሰው ሰልሟል ሰልሞ ነው የሆነ ሰው ኦኬ ሰልሞ መሰለኝ እኮ የሆነ ሰው እና ጓጓ ማን የሰለሙ ምናምን የሚለውን ነገር ኦኬ ቀጥል እና ከዛ አንፃር ነው የሚታየው
ለዛ ነው የለም በታሪክ ውስጥ የለም ራሱ ታሪካዊ ማስረጃዎች የሉ። ልክ በልሳን መጸለይ የሚባለው ኢቭን ሰከንድ ሴንቸሪ ላይ የአፖስቶሊክ ፋዘርስ የሚባሉ አሉ፣ ሐዋርያንን አበው የሚባሉ የኢየሱስ የሐዋርያቶች ተማሪዎች የሚባሉት ይሄ ነገር አይጠቀሙበትም ነበረ። ቆሟል ያኔ እነሱ እንትን ሲሉ ማለት ልክ ሐዋርያቶቹ ሲያልፉ አለፈ በቃ ይሄ ነገር። ቋንቋው ማለት ነው ቋንቋው የመጣው መሰረቱም የተመጣው የእስራኤል 12ቱ ነገደ እስራኤሎች ተበትነዋል። ከዚህ በረት ያሉ ሌሎች በጎች አሉ እነሱን ላመጣ ዘንድ ይገባኛል ምናምን ብሎ ኢየሱስ ተናግሮ ነበረ። ሄዶ ወደ ጠፉት ቤተ እስራኤል ቤቶች ሄዱ ነበር እና ኢየሱስ በመጣበት ሰዓት 2 ነገድ ብቻ ነበር የነበሩት። አይተህ ከሆነ ከሁለቱ ነገድ ጥቂት ነው እንትን የመጡ የይሁዳ ነገድና የቢንያም ነገድ ብቻ ነበር የነበረው በኢየሩሳሌም ውስጥ። ኢየሱስ ግን ሂዱ ብሎ ሲልካቸው ወደ ጠፉት የእስራኤል ቤት ውስጥ ሲልካቸው ቋንቋ ያቁም ወደዛ ሄደዋል። ስለዚህ የግድ ምን ያስፈልጋቸዋል? አይ ቲንክ በቸርች ትራዲሽን 72 ቋንቋ ወረደላቸው ይላል። ሐዋርያ ሥራ ላይ የቁጥሩ መጠን አልተገለጸም። ሐዋርያ ሥራ ምዕራፍ 2 ላይ ከዛ ሄደው ለእስራኤል ቤቶች የሚጠብቁት የነበረው መሲህ እነሱ ስለነበረ ሄደው ሲያበስሯቸው ነበር በቋንቋው የተነሳ የሚል ትምህርት ነው። በኋላ ላይ ግን የቡችሎች እንጀራ ለልጆች የተሰጠው እንጀራ ያው ፍርፋሪው ቡችሎቹም ደረሳቸው ማለት ነው። ቡችሎቹ ማለት ነው አሕዛብ የሚባሉት ቡችሎቹ ናቸው እና ቡችሎቹም ደረሳቸው ማለት ነው። ከዛ በኋላ ግሪክ ሮም ትምህርት ውስጥ ገባ። ከዛ የግሪክ ሮም ክርስትና ሞር እያየለ መጣ ማለት ነው፣ እየተለቀ መጣ ማለት ነው። ይሄን ይመስላል። አው ግን አሁን ፍጹም የሆነው ሲመጣ ስንል አሁን እሱ ማን ማለት ነው? ፐርፌክሽን። አይ ፍጹም የሆነው ሲመጣ ሲል ፐርፌክሽን ነው። እዛው ላይ ኤፌሶን 4 ቅድም ረሳሁት ቁጥር ምን ማን ነው? ሌሎች ምን ይላሉ መሰለ መጽሐፍ ቅዱስ ነው የሚሉ ሰዎች አሉ። እኔ አላውቅም እሱን። እሱ አተረጓጎም እሱ ሁለት የተለያየ አተረጓጎም አለ። ግን እኔ ቁጥር 12 ላይ ኤፌሶን 4:12 ላይ እንደዛ ነው። ሁላችንም የአምላክ ልጅን በማመንና በማወቅ ወደሚገኝበት ሙሉ ሰውም ወደመሆን የክርስቶስ ሙላት ወደሚሆን ልክ ደርሰን ቅዱሳን አገልግሎት ለመስራት ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ይላል። ፍጹም የሆኑ ዘንድ ማለት ፐርፌክሽን ማለት ነው። ይሄ ማደግ ሙላት። ፍጹም ማለት ታውቃለህ አይደል? በግሪክኛው ቃል ሙሉ ማለት ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው ሲባል ሙሉ አምላክና ሙሉ ሰው ነው። ከሰውነት ምንም የጎደለው ነገር የለም ለማለት እንደሚፈልጉት ሁሉ ፍጹም የሚለው ቃል እዚህ ጋር ኃጢአት የሌለበት ምናምን ለማለት ተፈልጎ ሳይሆን ወደ ሙላት የደረሰ ማለት ሙላት ሙሉ ማለት ነው። እና ሰፈር እትዬ ሙሉ የሚባሉ ነበሩና ታሸት ተዛልኝ ሰላም ነው እና እንደዛ ነው አብርሽዬ። አመሰግናለሁ። እሺ ለምሳሌ ባፕቲስቶች አናባፕቲስቶችን አሁን ለምሳሌ መሰረተ ክርስቶስ ቃለ ሕይወት አሁን እነሱ ምንድን ናቸው? አሁን ቃለ ሕይወት አሁን ባፕቲስት ናት? አይ አናባፕቲስት ምናምን የሚባለው ነገር መጀመሪያ ዝዌንግሊ ነው የመጣው። ሞድ ኦፍ ፕሬዘንስ የሚባል ነገር ሞድ ኦፍ ቢይንግ የሚባል ነገር የለውም የጌታ እራት ምናምን ብሎ ያስተማረው እሱ ነው፣ ዝዌንግሊ ነው። ከዛ አናባፕቲዝም ደግሞ የመጡት ደግሞ ዳግመ መጥምቃውያን ሜኖናይት ምናምን የሚባሉት ጥምቀት የህፃናት ጥምቀትን አወገዙ። ክላሲካል ፕሮቴስታንት እና ራዲካል ፕሮቴስታንት ተብሎ ተከፈሉ ማለት ነው። ማጂስትሪያል ፕሮቴስታንት የሚባሉት እነ ማርቲን ሉተር እነ ካልቪን እነ ምናምን የህፃናት ጥምቀትን ይቀበላሉ። እነ ሜኖናይት ምናምን የሚባሉት እነ አናባፕቲዝም ምናምን የሚባሉት ደግሞ እነሱ ደግሞ እነ አንግሊካን እነ ምናምን የህፃናት ጥምቀትን ይቀበላሉ። አንግሊካን ማለት ነው እነ ቶማስ ናቸው የመሰረቱት መሰለኝ። የሆነ ሰዓት ላይ በጣም በኩል ነው የመጡት። ማርቲን ሉተር ይቅደማቸው እንጂ ፓራራሊ የመጡ ብዙ ናቸው። የአንግሊካን መስራች ራሱ አይ ቲንክ ከማርቲን ሉተር ጋር ፓራራሊ ነው። እርግጠኛ ነኝ በ2 ዓመት ወይ 3 ዓመት ቢቀድመው ነው። እንደዚህ ታሪኩን በደንብ አላስታውስም። ወይ 5 ዓመት ነው ማክስ። ከዛ በኋላ እንትና መጣ፣ የዝዊንግሊ መጣ። አዘ ሴም ታይም ፓራራሊ እንትና መጥቶ ነበረ ካልቪን። ሪፎርመር ቴዎሎጂን የጀመሩት እንደዛ ነው። እሱ ሪፎርመር ቴዎሎጂ የሚባለውን የጀመረው እንትና ካልቪን እያለ ሲንግል ፕሬዲስቲኔሽን የነበረውን የማርቲን ሉተርን ትምህርት ደብል ፕሬዲስቲኔሽን የሚባል ነገር አስተማረ። ነጠላ ቅድመ ተወስኖት የሚባልና ድርብ ቅድመ ተወስኖት የሚባል ትምህርት ያስተማረው እንትና ነው ካልቪን። ምን ማለት ነው? ነጠላ ማለት አንተ ለመዳንህ ምንም ነገር ፍሪዊል የለህም፣ ግን ለመጥፋት ፍሪዊል አለው የሚለው የማርቲን ሉተር ትምህርት እሱ ሲንግል ፕሬዲስቲኔሽን ይባላል። የካልቪን ትምህርት ደግሞ ለመዳንም ለመጥፋትም ያንተ እጅ የለበትም ምንም ነገር። በቃ ፈጣሪ አስቀድሞ ፍጥረትን ከመፍጠሩ በፊት አስቀድሞ ወስኖታል። የወሰነ ሁለቱንም ነው የወሰነው።
ስለዚህ አንተ እጅ ምንም ነገር የለበትም፣ ምንም ነገር ፍሪዊል የለበትም የሚል ትምህርት ነው ያለው። ያ ስህተት ነው። በእስልምና ራሱ ኢንካር ተደርጓል ይህ ትምህርት ማለት ነው። ምን ይባላሉ? ጀብርያዎች ይባላሉ። የሆነ ሰዓት ላይ መጥተው ነበር እንደዚህ የሚሉ የአንተ ምንም ፍሪዊል የለበትም፣ ከአንተ ምንም የሚጠበቅበት ነገር የለም፣ ራሱ ነው በቃ እንድታምንም ንስሐ እንድንገባም መልካም ስራ እንድትሰራም እንድትጸና የሚያደርግህ የሚል የካልቪን አይነት ትምህርት ነበረ። በሳይንሱ ዓለም ፌታሊያን ዲተርሚኒዝም ይባላል። ፌታሊያን የሚባሉ ግሩፖች ናቸው። እድል ፋንታውያን ወይም ዕጣ ፋንታውያን የሚባሉ ናቸው። እነሱ እንደዛ ብለው ነው የሚያምኑት። በቃ ምንም ያንተ እጅ የለበትም። ኢንካር ተደርጓል እኛ ጋር። አናቴማ ታውቃለህ? በእናንተ አናቴማ ይባላል። የተረገመ አናቴማ የተወገዘ ማለት ነው። በእኛ ኢንካር ይባላል። ስለዚህ እሱም እንትን ብለዋል። ሌሎቹ ደግሞ ሊብሪቴሪያን ፍሪዊል የሚባል ደግሞ አለ። ሰምተህ ከሆነ በሳይንሱ ዓለም ሊብሪቴሪያን ፍሪዊል የሚባሉ ደግሞ በፕሮቴስታንት ውስጥ ኦፕነስ ቴዎሎጂ ይባላል። ሰው ለመዳንም ለመጥፋትም ፍሪዊል አለው። ፈጣሪ ምንም አስቀድሞ የወሰነው ነገር የለም፣ ምንም የሚያውቀው ነገር የለም። አንድ ነገር ሀፕን ከማድረጉ በፊት አያውቅም የሚል ትምህርት ሊብሪቴሪያን ፍሪዊል ይባላል። እሱንም አንቀበልም እኛ። በእኛ ጋር መጥተው ነበረ። ቀድርያዎች ይባላሉ። እነሱም ኢንካር ተደርገዋል። አናቴማ ተሰጥቶባቸዋል፣ ተወግዘዋል። ሁለቱም ኤክስትሪም ነው። እኛ የምንለው ምንድን ነው? አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጀነትና ጀሃነምን እንደሚፈጥር፣ ከዛ የጀነት ሰዎች ነፃ ፈቃዳቸውን ተጠቅመው ጀነት እንዲገቡ፣ የጀሃነም ሰዎች ደግሞ ነፃ ፈቃዳቸውን ተጠቅመው ጀሃነም እንዲገቡ አስቀድሞ ወስኗል። ያ ደግሞም ያውቃል ብለን እናምናለን አይደለ? ያውቃል። ውሳኔ ወስኗል። ግን እዛ ነገር ውስጥ ስፔሲፊካሊ አብርሃም ገሃነም መግባት አለበት ብሎ አላለም። እንደዛ እሱን ለአንተ ነው የተወልህ። ጀነራሊ ግን የጀነት ሰዎች እና የጀሃነም ሰዎች ሁለት ግሩፕ እንደሚኖር አስቀድሞ ወስኗል። እዛ ግሩፕ ላይ መግባት አለመግባት የማፋንታ ነው የኔው ራሴ ያንተ ምርጫ ነው ማለት። ኢንዲቪዥዋሊ ግን ዲሲሽን ሜኪንግ ፕሮሰሱ እንድታካሄድ በአንተ እንትን ውስጥ ውሳኔ ውስጥ ጣልቃ አይገባም። አላ እጅን አይጠመዝዝም። ከዛ በኋላ የቂያማ ቀንም እንደዛ ነው የሚናገረው። በመካዳችሁ ምክንያት እሳት ግቡ ይላቸዋል ካዲዎችን። አማኞችን ደግሞ በማመናችሁና መልካም በመስራታችሁ ጀነት ግቡ ይላቸዋል። ምክንያት ይላል። ቢ የምትለዋ በአረብኛ ውስጥ ሁለት ትርጉም አላት። አንደኛ ቢ የምትለዋ ምንድናት? መጅሩርያ ትባላለች። መጅሩርያ ማለት ምንድነው? ፕሪፖዚሽን ሆና ትመጣለች። ለምሳሌ ቢስሚላ ስትል ቢ የምትለዋ የመጣችው በማለት ነው። እዚህ ጋር ግን የምትለዋ ሰበብያ ናት። ራሱ ሰበብያ ማለት ምክንያት ነው። ራሱ ምክንያት አንተ በማመንህ ምክንያት በመካድ ምክንያት። ስለዚህ እምነትና ክህደት ኢማንና ኩፍር የጽድቅና የኩነኔ ስርና መሰረት ናቸው ብለን ነው የምናምነው በቁርአንና በሐዲስ ላይ ማለት ነው የመጡ ነገሮች ማለት ነው። እና ይሄን ይመስላል። በጣም አመሰግናለሁ። በጣም በእውነት እንግዲህ ያው ተምሬያለሁ፣ ብዙ ነገር አውቄያለሁ። ጨምርልህ፣ ያብዛልህ። አንዳንዴም እየመጣሁ በማምነው ነገር እማራለሁ። ይበቃ። ሌሎቹ ደግሞ ያወሩና ደግሞ አስብና እመጣለሁ። በጣም ነው ግን ማመሰግነው። ስለዚህ ትበርልኝ። ምንም ችግር የለውም። አትጥፋ አብረሽ። ኢንሻአላህ መልካም ጊዜ። እንግዲህ የሰሞኑን ግርግር እንደምትመለከቱት ነው። ቪዲዮ ሰርቻለሁ፣ ገብታችሁ እዩት። የተሰራብን ፖለቲካ አለ። ያንን ፖለቲካውን እዩት፣ ራሱ ፍረዱ፣ ክርስቲያኖችን ፍረዱ። እንግዲህ የተወሰነ ዋናውን ኮር ፖይንቱን አስቀምጫለሁ። በተረፈ ደግሞ እንትን ብያለሁ ማለት ነው። ከባቢልም ጠቅሻለሁ እንድታዩት፣ መጽሐፋችሁን ብታዩት ጥሩ ነው። ቪዲዮ ሰርቻለሁ። ኢንሻአላህ ገብታችሁ እንትን በሉ። እሺ መክሊት መቀጠል ትችላለሽ። ይቅርታ እንግዲህ ጠንከር ያለ ነገር ነው ዛሬ እንትን ያለው። ጥያቄን ጨርሰሻል? ኦኬ እየተማርኩ ነው። ቁጭ መማር አይቻልም? ሉራ ኧረ ቦታ አለ። ቦታ እያለ ለምን ትወርጃለሽ? ቦታ እያለ ለምን ትወርጃለሽ? ቦታ አለ ኢንሻአላህ። ሳሚን አስገቡት።
ሳሚን አስገቡት ታውት ሳሚን ቦታ ከሌለ እንልቀቅ እንዴ ኡስታዙና ሰላም አለይኩም አላ ከላይ ቦታ አለ አንድ ደቂቃ ስጠኝ አንድ ደቂቃ ስጠኝና ሰሞኑን የተፈጠረ ግርግር ያልከው ቃል ወላሂ እኔም ልቤን ነሽቶት ሰለምቴ ነኝ የሚል ርዕስ ነበር ሰለምቴ ነኝ በሚል ወላሂ ሰለምቴ አናወራም አናወራም እኔ ሁለት ቃል አለኝ እሱም ብቻ ፍቀድልኝ ሁለት ቃል ነው ያለኝ እኔ ቪዲዮ ሌላ ነው በላያ ቪዲዮን አይቼዋለሁ ቪዲዮ ሌላ ነው ግን ሰለምቴ ማዕናው ላይ ብዙ ትንሽ ግራ መጋባቶች አይቼ ነበር ካልክ መርሐባ እኔ ተዋለሁ ምንም ችግር የለም ግን በጣም ገርሞኝ ወላሂ የሆነች እንደ ግጥም ነገር አዘጋጅቼ ነበር ትቻታለሁ አፍዋን እሺ እንትን በል አይ ሂድ በቃ ሂድ እኔ ለምንድነው እንትኑ ምንድነው ስለ ሰለምቴዎችም በተነሳ ነገር ምናምን ነገር ስለነበረ ከዛ ጋር ነው አንድ ነገር ልጠይቅህ ቅድም ጎንበስ ብለህ ለምንድነው ተክቢር የሚያደርጉት ብለህ ነበር ወላሂ አጅቦን እኮ ነበር ተክቢር ስናደርግ የነበረው አየኸው ወላሂ አንተ አንድ ስቴፕ ቀድመህ ሄደሃልና እኛ ስለገረመን ተክቢር አደረግን አልহামዱሊላህ ነው እንትን ነው ተነጋግረውበት ነው ለኔ ብለው አይደለም ኧረ አይመስለኝም ከተነጋግረውበት ነው ለአላህ ብለን ነው ኡስታዝ የኛ እንትን አለካህ ለአላህ ብለን ነው አልহামዱሊላህ አልገባኝም ሲያደርጉ የነበሩት ለቤቱ ድምቀት ነው ብለው ነው እንደዛ ሲያደርጉት የነበረው ውሸት እኛም ተክቢር ስናደርግ ነበር ለመሰለ ኢልሙ ቀድሞን ስለሄደ ነው አልহামዱሊላህ እኛ ደግሞ ተመችቶናል ወላሂ ተመችቶናል እሺ ካላችሁ እሺ ወደዋ ነው ትልቁ ነገር ደዋ ነው ወላሂ ምን አለ መሰለህ አንድ ወንድም ጉዳዩን አየውና ግራ ሲጋባኝና ሰለምቴ ነኝ አለ ናም ስንለው ሰለምቴ ነኝ ወላሂ ግራም አልገባኝ አለ እንዴት ሲለው አሽሀዱ ላ ኢላሃ ኢለላህ ሲሉ የተረዳሁኝ ምንድነው ሲለው ሰለምቴ ነኝ ከሶስትና ከአራት አማልክት መሃል አምርጬ ወጣሁኝ ምንድነው ሲለው ሰለምቴ ነኝ አልহামዱሊላህ ሰለምቴ ነኝ ወገኖች ወላሂ በዘር ያገኛችሁ በፈለጋችሁት ነገር አገኙት እኛ ግን በስጦታ አላህን አግኝተናል አልহামዱሊላህ ግራ ይገባል ሰለምቴዎች ነን ሰለምቴነታችን አላህ አንድ መሆኑን አውቀን በተውሂድ የታሰርን ያችን ገመድ ጨብጠን እየተራመድን ያለና አልহামዱሊላህ ረቢል ዓለሚን አልহামዱሊላህ አላ ነዒመተል ኢስላም ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛከላሁ ኸይረን ጀዛ ሀቢቢ አፉ በለኝ ፕሪሰፖዝድ የሆነ አንደርስታንዲንግ ስለያዝኩኝ ማለት ነው ፕሪሰፖዝድ የሆነ አንደርስታንዲንግ ታውቃለህ ራሱ አንዱ ችግር ነው ራሱ የሎጂካል ፋላሲ ነው ራሱ አንደኛው ፕሪሰፖዝድ የሆነ አንደርስታንዲንግ መቅደመ ልባዊ መረዳት የሚባል ነገር አታውቅም መቅደመ ልባዊ መረዳት የሚባል አለ አንድ ሰው ገስ የምታደርገው ማለት ነው ተሳስቻለሁ አፉ በለኝ ለማንኛውም ቪዲዮ ለቅቄ ያለው ቪዲዮን አብሽር ኡስታዝ ወላሂ ሁሉ እንዳንተ ቢሆንና ብንወደው ደስ ባለን ኡስታዝ ፕሊዝ ሼር አድርጉት ወላሂ ማለት እኔ ትልቅ ምኞቴ የምመሰላችሁ ክርስቲያኖች በትክክል ቢረዱት እስልምና በጣም ነው ደስ የሚለኝ እኛ ቢያንስ እንደተረዳ ነው ቢረዱት ደስ ነው የሚለኝ ስለዚህ ቢያንስ ቪዲዮ ያግዛቸዋል ይረዳቸዋል አንዳንድ ነገሮች ላይና ፕሊዝ በተቻላችሁ አቅም እንትን በሉልኝ ቪዲዮውን አዳርሱልኝ ለምታውቁት በኢንቦክስም ላኩላቸው ቴሌግራም ላይም አውርዱትና እንትኑ ቪዲዮውን ቴሌግራም ላይ ምናምን የምታውቁት ቦታ ላይ እንትን በሉላቸው ፕሊዝ እንትን በሉላቸው ማለት ነውና እስቲ እኔ ራሴ እስቲ ለፌስቡክ አንድ ልፖስት እስከዛ ድረስ ማውራት ትችላላችሁ ሐሰንም ሁሉም ስላሉ ኡስታዝ በዚህ ላይ ማለት ነው የምሰማኝ ከሆነ ስለ ስላሴ በጣም ከብዙ ጋር እየተጠያየቅን ነበርና ትንሽ የምታውቀው ነገር ልታስረዳኝ ትችላለህ ማለት ሌላን ሰው እንትን ማለት ስላልፈለኩ ነው ስላሴ ምን ዛሬ ራሱ እየተሳደርግ ነበርና በዚህ ጉዳይ ላይ የሆነ ሊመልስልን የሚችል ሰው ማንጋኒት ማንና ቤትም በል እንጃ እንግዲህ አላውቅም እንግዲህ እንደ እንትንሽ ነው ያው ታውቂው የለ የኛ
የእምነታችን መሰረት የአንድ አምላክ አስተምሮት ነው ያለው። ስላሴ ትክክል አይደለም ነው ብለን የምንለው መጽሐፋቸውም ላይ የለም ነው። ባይብል ላይ ስላሴ ትምህርት የለም። መሰረቱ አይሁዳውያኖች ናቸው። አይሁዳውያኖች ስላሴን አያምኑም። ስለዚህ ከዛ አንጻር ነው እያለን ያለ ነው። ስላሴ በፕሮሰስ የመጣ ነው። ስላሴ በአንድ የመጣ ትምህርት አይደለም። መጀመሪያ ዩኒታሪያን ነበሩ። ልብ አድርጌ አንድ አምላክ አለ ብለው ያምናሉ። አንድ አምላክ የሚባለው ኢየሱስን የላከው ነው በእነሱ አብ የሚሉት። ከዛ ቀጥሎ ደግሞ ቢኒታሪያን የሚባሉ መጡ። አምላክ አምላክን አስገኘ። ከአምላክ ሁለተኛ አምላክ መጣ፣ ሌላ አምላክ መጣ የሚል ትምህርት መጣ። ከዛ በኋላ ቀጥሎ ሶስተኛው መንፈስ ቅዱስ በ381 በቆስጠንጢንያ ጉባኤ ሲጸድቅ እግዚአብሔር መንፈስ ቅዱስ የሚባል ነገር ባይብል ላይ 13 ቦታ ላይ እግዚአብሔር የሚል አለ። ጋድ ዘፋዘር የሚል ትምህርት አለ። ጋድ ዘሰን የሚባለው 325 ላይ ነው መጀመሪያ የጸደቀው። ከዛ በኋላ ጋድ ዘ ሆሊ ስፒሪት የሚባል ነገር አመጡ። እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ። ስለዚህ እግዚአብሔር አብ የሚል ባይብል ላይ አለ 13 ቦታ ላይ። የያዕቆብ 1:27 ናሙና በቂ ነው። ንጹህና ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይላል። ኦኬ። ስለዚህ እኔ የመሰለኝ መቼስ የሁሉ መምህር የሁሉ ቤተክርስቲያን አይሳሳትም ብዬ ራሴን መጠራጠር ጀምር። ሙሉ መጽሐፍ ቅዱስ ላይ ስለ ስላሴ አስተምሮት እኔ አላገኘውም። ወይ ያለመረዳት ወይ የማንበብ ችግር ሊሆን ይችላል፣ አላውቅም። ግን ይሄ ነገር አለ እንዴ ወይስ እኔ ተሳስቼ ነው እያለ ዘልዬ ወይስ ሳልረዳ ቀርቼ? እሱ መርምሪ እንግዲህ። የሚበጀውን ከሚፋጀው የለየች ናት መክሊት ለኔ። የሚበጀውን ከሚፋጀው የለየች ናት። ባዶ በርሜልና ነጭ ወረቀት አይደለችም ለኔ። ሪስፔክት አለኝ። ሙሉ ሰው ነሽ። አላህ ማመዛዘኛውን ሰጥቶሻል። አቅል የሚባል ነገር ሰጥቶሻል። አላህ ይርዳሽ፣ አላህ ያገዘሽ ሁሉ ነገር ልታቂ ማለት ነው። ጊዜ ስጭው። የህይወትና የሞት ጉዳይ ነው ይሄ። የዘላለም ህይወትና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ስለዚህ ምን ማድረግ አለብሽ? ጊዜ ሰተሽ መመርመር፣ ተፈኩር፣ ተደቡር ማድረግ አለብሽ። ጊዜ ስጭው ለዚህ ነገር፣ ለትምህርቱ ማለት ነው። አጠቃላይ በቃ እምነትሽ ነው ይሄ። ዛሬ ላይ አይደለም፣ በቃ ለቀጣይ ህይወቴ አስተማማኝ ነገር ናት። አስተማማኝ ነገር ነው። በቃ ይሄ ህይወቴ ነው ብለሽ ነው። ህይወት ማለት በለት ተጀምሮ በሞት የሚያበቃ ነው እንዴ መክሊት? አሁን አይደለም። ጊዜ ስጭው፣ ጊዜ ስጭውና እስልምናን መርምሪ፣ ሁለቱንም መርምሪ። እና ለምሳሌ አንዳንዴ ውስጥ ጥያቄ ሲፈጥር በእውነተኛው መንገድ ላይ ራሱ ይሄን ትክክለኛው መንገድ ብለዛ መንገድ ላይ ቆመ ከራሱ ውስጥ ጥያቄ የሚፈጥርብህ ከሆነ የቆምክበትን መንገድ ራሱ እንዳትሄድ የሆነ ወደ ኋላ ይዛል። ምናልባት ያኛው መንገድ ልክ ቢሆንስ ብለህ እና የሆነ ውስጤ ላይ በጣም የሚፈጠሩብኝ ጥያቄዎች አሉ። እነዛን መመለስ አልቻልኩም። ቅድም እንደውም ከስር ያለው ክርስትና ትክክል ስላልሆነ እስልምና ትክክል ይሆናል ብለሽ ታምኛለሽ? ኖ እንደዛ አይደለም። ማንም ትክክል እንደዛ በእስልምና በራሱ እሱ ነው የምልሽ። ማመዛዘን ልቺ ነው። አዎ የአንድ ነገር ልክ አለመሆን ያኛውን ልክ አያደርገውም። አዎ ገበያ ላይ ያሉት ክርስትናና እስልምና ብቻ አይደሉም። ገበያ ላይ ማን አለ? ገበያው ላይ ማን አሉ? ሌሎቹ እንዴ በጣም ሂንዱ አለ፣ ቡዲስት አለ፣ ብዙ ናቸው። እሱ 4000 ሴክት ነው። ሴክትና ዲኖሚኔሽን አትቁጠሪ። በዓለም ላይ ያሉ ሃይማኖቶች 9 ናቸው አይደል? 9 ወይ 8 ምናምን አካባቢ ናቸው ያሉት። ሂንዱ አለ፣ ቡዲስት አለ፣ ዞራስተሪያን አለ፣ ሽንቶ አለ ምናምን ቢያንስ 12 ምናምን ቢሆኑ ነው በዓለም ላይ ያሉ ሃይማኖቶች። ክርስትና አለ። ክርስትና ውስጥ ያሉ ሴክቶችን ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ምናምን እነሱ ሴክት ናቸው። ሴክትም አላቸው፣ ዲኖሚኔሽንም አላቸው። ፕሮቴስታንት 23000 ዲኖሚኔሽን አለው። ኦርቶዶክስ ደግሞ 20 አይነት ኦርቶዶክስ አለ በዓለም ላይ። የምስራቅ ኦርቶዶክስ እና የምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ የሚባላል፣ ጽባውያን ኦርቶዶክስ የሚባላል። ጽባውያን ኦርቶዶክስ የሚባሉት 5 ናቸው። የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ፣ የአርሜኒያ፣ የህንድና የሶሪያ ደግሞ 6ኛ ተጨምሯል፣ የኤርትራ። እንደገና ደግሞ በአንድ በኩል ደግሞ ስታስቢው ኦርቶዶክስ የሚባለው ነገር ኢትዮጵያ ውስጥ ደግሞ ብዙ ነው። ኦርቶዶክስ ተዋህዶ አለ፣ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ካራ አለ። ሰምተሻል? ይሄንን ፈጣሪ ጭራሽ እኔ ይሄንን አላውቅም። እኔ የማውቀው ኦርቶዶክስ ተዋህዶ አዎ፣ የድንግል ማርያም ማህፀን ውስጥ የነበረው ፍጡር አምላክነትን ያገኘው በተዋህዶ ነው ብሎ የሚያምኑ ኦርቶዶክስ ተዋህዶ ይባላሉ። አምላክነትን ያገኘው በመቀባት ነው የሚሉ ብለው የሚያምኑት ደግሞ ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው ደግሞ በጸጋ ነው የሚሉ ደግሞ ኦርቶዶክስ ጸጋ ይባላሉ። ሶስተኛ ተቀብቶም ነው ልደትንም አግኝቷል ብሎ የሚያምኑ ደግሞ ኦርቶዶክስ ካራ ይባላሉ። ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋና ኦርቶዶክስ ካራ ይባላሉ። ይሄ ነው ያለው ነገር ማለት ነው። እና
ብዙ አሁን አንቺ የቆጠርሻቸው ሴክት ነው፣ ሴክትና ዲኖሚኔሽን ነው። አንጃና ጎጥ የሚባሉትን ነው የቆጠርሽው። በዓለም ላይ ግን ያሉ ሃይማኖቶች እንደዚህ ገበያው ሰፊ ነው። ከገበያ ውስጥ እስልምናን እዩ መርምሪው የምንለው ከዛ አንጻር ነው ለማለት ፈልጌ ነው። አይደለም ኡስታዝ፣ አሁን እኔ እኮ እየጠየቅኩ ያለሁት ምንድነው አንድ ሰው ትክክለኛ መንገድ ላይ ቆሞ ግን ደግሞ የሆነ ጥያቄ ውስጥ ሲፈጥርብክ ያ ነገር ይዛል። ይሄን ነገር በምን ማስተካከል እንችላለን? በምን ሚዛናዊ መሆን እንችላለን? ጊዜ ይፈጃል። ፕሮሰስ ጤናማ ነው። አንቺ ጠዋት ቁርስ በልተሽ ከሰዓት ላይ ምሳ ይፈልጋል አይደል ሆድሽ? አዎ እንዴ ለምንድን ነው የሚፈልገው? ስላልበላው ሳይሆን ያው ስለሚያስፈልግ እንደዛ ማለት ነው። በቃ ጤናማ ነው። በቃ እየሻለ ፕሮሰስ አሪፍ ነው። አሁን ምንድነው ምናምን ነገር መጠየቅ ከየት ወዴት ምናምን የሚሉ ነገሮች መጠየቅ ከጀመርሽ ፕሮሰስ ነው። በቃ አይምሮሽ እንደዛ ነው ራሱ ማለት ነው። አንቺ እኮ ራሱ እኮ ኦርጋናይዝድ የሆነ ፉድ እና ኦርጋናይዝድ የሆነ ኖሌጅ ነሽ፣ ሌላ ነገር አይደለም። መጀመሪያ እኮ ምን ነበረች? አንድ ስፖት ላይት ነበረች እኮ መግሊት ብትባሏ ምን ነበረች? ኤተር ነበረች። ከዛ ኤተር የነበረችዋ ኤሌክትሮን፣ ፕሮቶን፣ ኒውትሮን ሆነች። ከዛ አተም፣ ሞለኪውል፣ ሴል፣ ኦርጋን፣ ሲስተም፣ ኦርጋኒዝም፣ ኢንፋንሲ፣ ላተንሲ፣ አዶንሲ እየተባለ ያው መክሊት የምትባለው መጣች። ግን ኦርጋናይዝድ በምግብ ነው ያደገችው። የሆነች ነገር ስፖትላይት ነገር ነበረች እኮ። አይምሮም እንደዛ ነው። አይምሮም የሆነ ስፖትላይት ነገር ነው የሚያድገው። ዴቨሎፕ የሚያደርገው በምንድን ነው? በእውቀት ነው። ይሄ ያው ማለት ግንዛቤ፣ ሜታኮግኒሽን የሚባል አለ፣ ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባል ነገሮች አሉ። ውስጥ ያሉ ነገሮች እየዳበሩ ሲመጡ ከዛ ፓራኮግኒሽን ይመጣል፣ ሜታኮግኒሽን ይመጣል፣ ፕሪኮግኒሽን የሚባሉ ነገሮች ይመጣል። ኮግኒሽኑ እየሰፋ ይመጣል። ይሄ ነው ምግብ አስፈልጎሽ አድገሽ መተሻል። ለእድገትሽ የሚያስፈልግሽ ምናልባት ህፃን ሆነሽ ትምህርት ቤት እየተማርሽ እያለ ቦዲ ማስ ነበረ መቀነስ መደመር ምናምን ነገር። ከዛ ስለ ኢንቲጀር ኮንሴፕት ነገረሽ እና ከዜሮ ላይ አራት መቀነስ ማነው ከአንድ ላይ አራት መቀነስ ይቻላል የሚል ነገር መጣ። ከዛ ትሪጎኖሜትሪክ ምናምን የሚባሉ ሲስተሞች እና አልጄብራ ምናምን ደግሞ እያደግሽ መጣሽ። ዩኒቨርሲቲ ስገቢ ደግሞ የዴሪጌሽን ኢንቴግሬሽን የሚባሉ እነ ካልኩለስ ምናምን የሚባሉ ትምህርቶች አሉ። የሰው አይምሮ ስሉጥ ነው። የአንቺ አይምሮ የኔ አይምሮ ስሉጥ ነው፣ እያደገ የሚመጣ ነው። ስለዚህ አብሽሪ፣ ምንም ችግር የለውም እና አላህም ይረዳሻል። በሱረቱል አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ብሏል፣ ቃል ገብቷል። እና አላህ ሂዳያ የሚወፍቀው በእሱ መንገድ የሚታገሉ እሱ ለማግኘት እሾት ያላቸው ጥማት ያላቸውን ሰዎች ነው። ጥማትሽና እሾትሽ ጤናማ ነው እያልኩኝ ያለሁት። ኦኬ። ስለዚህ ትክክለኛው መንገድ ላይ ቆሜ ያኛው ጥያቄ ውስጥ የሚፈትነው ይሄ እንትን ስህተት አይደለም። እኔ አንዳንዴ ምን ሆኜ ነው አሁን ቆሜ ትክክለኛው መንገድ ላይ ቆሜ ልክ አይደለም ብዬ ያለፍኩትን ነገር መልሼ የምጠይቀው ብዬ ከራሴ ጋር ክርክር ውስጥ እገባለሁ። ለዛ እውቀት ነው ነገር እውቀት ማወቅ ማይሆን ቦታ እየወሰደኝ ከሆነ እውቀት ነው እውቀት አታውቂም። እውቀት ነው በቃ እውቀት ነው። ይሄን ነገር የሚፈታው እውቀት ነው፣ ማወቅ ነው። የቂን የሚባል ነገር አለ። የቂን የሚባል እርግጠኝነት የሚባል ነገር አለ። የቂን የሚባል ትመታል፣ ሰርተኒቲ የሚባል አለ። እሱ ነገሮች ኢልሙል የቂን የሚያስፈልግሻል አሁን አንቺ ማለት ነውና አብሽሪ። ምንም እንትን የሚለው ነገር የለም፣ ይመጣል። እሺ፣ አመሰግናለሁ። በዱዓችሁ አስቡኝ። ለሁላችሁ ፈጣሪ ባላችሁ እውቀት ላይ ይጨምርላችሁ፣ እውቀት ለሌለን ደግሞ እውቀቱን ይስጠን። የምትችሉ በዱዓችሁ አስቡን። ሰላም ደሩ። አመሰግናለሁ። እሺ፣ ደህና ደሪ። መልካም ጊዜ ይሁንልሽ። ሳሚን ታስገባው። ሳሚን ከፈለገ አውራው፣ በጣም እየጠየቀ ስለሆነ ማለት ነው። የት ነው ገብቷል ነበር እንዴ? ወጣ። ማን እንዳስወጣ ምን እንዴት እንደወጣ አላውቅም። እሺ፣ አንዳንድ አሳይ እስቲ፣ አንዳንድ አሳይ። አብዱ ግባ፣ አብዱ መርካቶ አንዳንድ አሳየኝ። ሳሚሻ ገብቷል። ኦኬ፣ አብዱ መርካቶ ግባ አንዳንድ። ለነገ አይታየኝም። ሳሚ ላይ እንዴ? እንዴት ነው ሳሚሻ ገብታን ነበር እንዴ? ምን እንዳወጣ እኔ እንጃ፣ ወይ ኔትወርክ ምናምን ሊሆን ይችላል። ሰላም ነው? ኦኬ፣ ሰላም ነኝ ያለው። እንዴት ነህ አንተ? በጣም ከረጅም ጊዜ በኋላ ተገናኘን። ሁሉ ሰላም? ሁሉ ሰላም ነው። ሁሉ ሰላም ነው። አንተ ጋር አለን፣ እግዚአብሔር ይመስገን። እሺ፣ ጥያቄ ጠይቅ። እንትን ኡስታዝ
አፖሊናሪዮስ ማለትም ሐሳቡ የአፖሊናሪዮስ ሐሳብ አሁን እኔ አሁን እንድቀበል ተገድጃለሁ። ለምሳሌ ኦኬ ይሰማል። አፖሊናሪዮስ ክርስቶስ ፍጹም አሁን ለምሳሌ ፕሮቴስታንቶችና ኦርቶዶክሶች የሚያስተምሩት ፍጹም ሰው ነው በሚል ሐሳብ ማለት ነው። ማለትም ፍጹም ሰው ነው የሚባለው እኮ የሰው ሁለንተና ያለው ሰው ነው አይደል? የሰው ሁለንተና ደግሞ ምንድነው? ኔቸር ነው አይደል? እና ይሄንን ሐሳብ እንድቀበል ማለትም እንዴት ነው እስቲ? እንትኑ የእሱ ትምህርት ትንሽ እንትን ነው። ከመቅደኒዎስ ጋር አብሮ የተወገዘ ነው አይደል? አዊልናሪዮስ የሚባለው ኢየሱስ ስጋ እንጂ ነፍስ የለውም። በኤፌሶን ጉባኤ ላይ ሳይሆን በቆስጠንጥንያ ጉባኤ ላይ በቆስጠንጥንያ ጉባኤ ላይ ከመቅደኒዎስ ጋር አብሮ የተወገዘው ማለት ነው። ነፍስ የለውም። ኤፌሶን ጉባኤ ላይ የተወገዘው እንትና ነው፣ መቅደኒዎስ ነው። ማን ነው? አውጣኪና ከንስጥሮስ ጋር ከንስጥሮስ ጋር አብሮ የተወገዘው በኤፌሶን ጉባኤ በ431 የተወገዘው እንትና ነው፣ ፒላርጊየስ ነው። በ381 ላይ ግን የተወገዘው ከመቅደኒዎስ ጋር አብሮ የተወገዘው መንፈስ ቅዱስ የአምላክ ኃይልና እስትንፋስ ነው ሲል አይ አካልና አምላክ ነው ብለው ሲያወግዙት አብሮ የተወገዘው አውልናሪዮስ ነው። አውልናሪዮስ ማለት ኢየሱስ ስጋ እንጂ ነፍስ የለውም፣ በነፍስ ፋንታ መለኮት ተክቷል የሚል ትምህርት ያለውና ሌላው ደግሞ የኢኮኖሚክ ትሪኒቲ ላይ ወይም ደግሞ በውጫዊ ግብር ላይ አብና ወልድ ይለያያሉ የሚል ትምህርት አለው። አብና ወልድ በውጫዊ ግብር ይለያያሉ። አብላኪ ነው፣ ወልደ ተላኪ ነው፣ የተለያየ የስራ ድርሻ ያላቸው ነው ብሎ የሚያምነው አብላኪና ወልደ ተላኪ ነው። ለምሳሌ በትሪኒቲ ትምህርት ውስጥ ኢኮኖሚክ ትሪኒቲ ላይ በውጫዊ ግብር ላይ አንድ ናቸው ብሎ ነው የሚታመኑት አይደል? ኢኮኖሚክ ትሪኒቲ ላይ ሳሚ አቤት ኡስታዝ፣ ኦንቶሎጂካል ትሪኒቲ እና ኢኮኖሚካል ትሪኒቲ የሚባል አለ። ታውቃለህ እሱን? ምንድን ነው ልዩነታቸው? ኢኮኖሚካል ትሪኒቲ እና ኦንቶሎጂካል ትሪኒቲ። ኢኮኖሚክ ትሪኒቲ ማለት ያው የስራ ልዩነት ይመስለኛል። አይደለም፣ ማለትም የአብና የወልድ የስራ ልዩነት አይደለም። ኦንቶሎጂካል ትሪኒቲ ማለት የባህሪ ግብር የሚባል አለ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይባላል። ይሄ ምን ይባላል? ኦንቶሎጂካል ትሪኒቲ ይባላል። ወይም የባህሪ ውስጣዊ ግብር የሚባለው ማለት ውስጣዊ ግብር የሚባሉ አብ ወልድ መንፈስ ቅዱስ የየራሳቸው ግብር አላቸው። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በዚህ ትምህርት ላይ ያው የሚለያዩት ነገር አለ። ሶስት እንትኖች አሉ። መንፈስ ቅዱስ የሰረጸው ከአብ ብቻ ነው የሚል የኦሪየንታል ኦርቶዶክስ አለ። የምስራቅ ኦርቶዶክሶች ደግሞ ከአብ በወልድ በኩል ነው የሚል ነገር አለ። ካቶሊኮች ደግሞ ከአብና ከወልድ ነው የሰረጸው መንፈስ ቅዱስ የሚል ይለያያል። እንትናቸው የኦንቶሎጂካል ትሪኒቲ ላይ ይለያያሉ ክርስቲያኖች። አሁን የውጫዊ ግብር የሚባለው ደግሞ በስልጣን ዓለምን በመፍጠር ምንም ነገር በመስራት በውጫዊ ግብር ወይም ደግሞ ኢኮኖሚካል ትሪኒቲ ወይም ደግሞ ምጣኔያዊ ስላሴ በሚባለው ነገር አንድ ናቸው ተብሎ ይታመናል። በኦርቶዶክስ በካቶሊክ እና በፕሮቴስታንት ማለት ነው። አሁን እንደዛ ከሆነ አውልናሪዮስ ምን አለ? በውጫዊ ግብር አብና ወልድ ይለያያሉ አለ። ለምሳሌ ላኪና ተላኪ ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ሳሚ ውጫዊ ግብር ነው ውስጣዊ ግብር ነው? አብላኪና ወልደ ተላኪ ሲሆን ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ውጫዊ ግብር መሰለኝ። ውጫዊ ግብር ነው። ስለዚህ ወልድ ሲላክ አብም አብሮ ተልኳል። ወልድ ሲሞት ሲወለድ አብም አብሮ ተወልዷል የሚል ጥያቄ ነው የሱ ጥያቄ። አይደለም አይደለም። ከጊዜ በኋላ የሚመጡ ነገሮች ውጫዊ ግብር ይባላሉ። ከፍጥረት በፊት ያለው ግን ውስጣዊ ግብር ይባላል። ኦንቶሎጂካል ትሪኒቲ ላይ ማለት ነው። ኢኮኖሚካል ትሪኒቲ ከፍጥረት በኋላ ያሉ ነገሮች ናቸው። ስለዚህ ወልድን አብ ሲልከው መላላካቸው ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ብሉይ ኪዳን ላይ ኢየሱስ መልአክ ሆኖ ይላክ ነበር የሚል ትምህርት አለ በኦርቶዶክስ በካቶሊክና በፕሮቴስታንት። የጌታ መልአክ ሆኖ ራሱ ማለትም ቴዎፋኒ ሆኖ ይመጣ ነበር ብለው ያምናሉ። ያ ነገር ሲመጣ የውጫዊ ግብር ነው ወይስ የውስጣዊ ግብር ነው ብለህ ጠይቃቸው። የውጫዊ ግብር ይለዋል። የውጫዊ ግብር ከሆነ ወልድ ሲላክ አብም አብሮ ይላካል ወይ? አብን የሚልከው አለ ወይ? ወልድ ሰው ሲሆን አብም አብሮ ሰው ሆኗል ወይ? አይ በውጫዊ ግብር አንድ አይደሉም ማለት ነው። እንደዛ ከሆነ ገባ? አንደኛ ማለት ነው። ከዛ በኋላ ግን ምንድነው የእሱ ትምህርት? በወልድ የራሱ የሆነ ነፍስ የለውም። በነፍሱ ፋንታ ቃል ነው ነፍስ የሆነው። ስጋ ብቻ ነው ያለው። ከማርያም የወሰደው ስጋ ብቻ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰውን የሚባል ትምህርት የለም የሚል ትምህርት ነው ያለው።
እና ሰሚ አቡናሪዮስ ይባላል ማለት ነው። ይሄ ነው ትምህርቱ። አንተ የትኛውን ነው የምትቀበለው? የእሱን ትምህርት ነው የምትቀበለው? ነፍሱን ከእንትን ያገኘው ብለን የምታምነው? እኔ አሁን እኔ ለምን ፍጹም ሰው ነው ብዬ ለምንም ከእንግዲህ በኋላ ለምን አምላክ በስጋ መጣ ብዬ ነው እንትን የምለው። ስጋው እንደ ቁርበት ብቻ ነው፣ ውስጡ ምንም ነገር የለውም። ኖ የሰው እንትን የለውም፣ የሰው አይምሮ የሰው ምናምን ነገር የለውም። ምክንያቱም ለምሳሌ አሁን አብርሃም ቤት የተገለጡ ሰዎች ተብሏል አይደል እንዴ? ግን ኔቸራቸው እንትን አይደለም። እንደዛ ነው የምታስበው? እንደኔና እንዳንተ ሰው አይደሉም። የተረዳኝ አባባሌ እንደኔና አንተ ሰው ስላልሆኑ ግን ሰው ተብሏል። ባይብል ካሊ ላይ መጽሐፍ ቅዱስ ላይ ሰው ስላላቸው አምላክ በስጋ መገለጥ ይችላል የሚለውን ሐሳብ ነው። ከዛ ነው። ስለዚህ አሁን የነሱ እኮ እንትን ነው እኮ አይደለ? ፋንተም ነው ቦዲያቸው። ትክክለኛ ቦዲ አይደለም አይደለ? ትክክለኛ ሰው አይደሉም አይደለ? በሰው ተመስለው የሚመጡ ናቸው። ግን ያው እንደ ሰው ሆኖ መገለጥ ይችላሉ። እንደ ሰው ሆኖ ናቸው። ግን የኢየሱስ ክርስቶስ ሰው ሲባል ግን ትክክለኛ ሰው ነው አይደለ? ሪል ሰው ነው። ሪል ሰው ከሆነማ ማለት ነው በአንድ ፐርሰን ላይ እኮ ሁለት እንትን ሊሆናል ማለት ነው። ሪል ፐርሰን ነው ስልህ ስጋው ከማን ነው የተገኘው? ስጋው ኔቸር ነው እኮ። ከማን ነው የተገኘው ስጋው? ስጋው ከማርያም ነው የተገኘው። ከማርያም ነው የተገኘው። ኦኬ። ስለዚህ በውስጡ ያለው ነፍስ ምንድን ነው? ነፍስ እያለ የሚለው ነፍስ ማለት ያው መለኮት ነው። ለምሳሌ ኢሳይያስ 42 ነፍስ እያለ የሚያወራው ኢሳይያስ 42 ላይ ነፍሴ ደስ የምታሰኘው መንፈሴ ይላል። ኢሳይያስ 42 አንድ ላይ አብ ነው እንደዛ የሚለው። እሺ ባሪያዬ ነፍሴ ደስ ያለችው ምናምን ይላል አይደል? ጥቅሱን ምናልባት ነፍሴና መንፈሴ ሲል ማለት ነው። ያ ሐሳብ እንግዲህ መለኮት እውቀት፣ ፍቃድ፣ ስሜት አለው። ተረዳኸኝ? ትክክል። ስለዚህ አሁን እንትን ስጋ ብቻውን ሰውነቱ እኔ የሚል ነገር ኤጎ አለው፣ እኔ የሚል ነገር አይደንት ያለው ኡስታዝ በዲ ማለትም ስጋችን እኔ ማለት እኮ አይችልም አይደለ? ነፍሳችንና ስጋችን ሲዋሃድ አይደለ? ነፍሳችን ስራ ትክክል አይ አግሪ ዊዝ ዩ። እኔ የሚለው ነገር ኢየሱስ ግን የሰው እኔ የሚል ነገር የለውም፣ እኔነት የለውም፣ የሰው እኔነት የለውም። እኔ ስል ያው እንግዲህ መለኮት ነው፣ አምላክነቱ ነው፣ መለኮት ነው። አይ ችግር የለውም፣ መለኮት ነው እንትን ያለው ፐርሲስት የሚያደርገው እሱ ነው ራሱ። ምንድነው የሚባለው? ኢንዲቪዥዌት ያደረገው እንትኑ ነው ማለት ነው። የቃል ሎጎስ ነው ኢንዲቪዥዌት ያደረገው በስጋው ላይ እንጂ ስጋው የራሱ የሆነ ኢንዲቪዥዌት የለውም፣ ኢንዲቪዥዋል የለውም ነው እያልከኝ ያለው። ፐርሲስት አላደረገም ነው አይደል? ትምህርቱ። ኦኬ እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ ማን ይበልጣል አለ። ከእኔ ማን ይበልጣል አለ? አብ ይበልጣል አለ። እኔ የሚለው ምን ነው? ራሱ ፐርሲስት ያደረገውን ኢንዲቪዥዌት ዲቫይን ፐርሰንን ነው የሚያመለክተው ወይስ ፍሌሹን ነው የሚያመለክተው? እኔ ያው ከአብ የበለጠበት ከኔ ይበልጣ ያለበት መንገድ እኮ ኢየሱስ ክርስቶስ ያው እንግዲህ የባሪያ መልክ ይዞ አይደለ በምድር ላይ ሲመላለስ ነበረው። እሱ አያግሪ፣ እሱ አይደለም ጥያቄው። ግን የባሪያ መልክ ሲያደርግ መለኮቱ ራሱ አንሷል። መለኮት አንሷል። አይ ስለ በአብ ክብር በአብ ክብር በነበረኝ ክብር ያነሰው ምንድነው ነው የፈለከው? ስጋው ማነስ መብለጥ የሚባል ነገር የለውም። አስቀመጥ ነው ስጋውን። እኔ የሚለው ነገር ዲቫይን ፐርሰን ነው ካልክ ዮሐንስ 14:28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ፐርሰኑ ዲቫይን ፐርሰኑ ከሆነ ዲቫይን ፐርሰኑ ከዲቫይን ፐርሰኑ ያንሳል? አያንስም። ማለትም የባሪያ መልክ ነው እኮ። የባሪያ መልክ የያዘውማ ቁርበት እኮ ነው፣ ቅርፊቱ ነው፣ ሼሉ ነው። አሁን በመልኩ ውስጥ ያለው ገባኝ። በመልኩ ውስጥ ያለው ነገር ምንድን ነው? ክብሩ ተዋረደ፣ ችግር የለውም። በመልኩ ውስጥ ያለው ዲቫይን ፐርሰኑ ያንሳል ከአብ? አያንስም። ኧረ ካላነሰ ከኔ አብ ይበልጣልና የሚለው የትኛው? እኔ የሚለው የትኛው ነው? ኤጎ የሚለው ኡስታዝ ማለትም ከአብ ያነሰበት መንገድ ምንድን ነው ለማለት ፈልጌ ነው። የመታዘዙ ባህሪ የባሪያ መልክ ይዞ የገባኝ ፈንክሽናል ሰቦርዲኔሽን ነው። ግን ፈንክሽናል ሰቦርዲኔሽን ላይ በአብና በወልድ መካከል ተናነሳለሁ። ኡስታዝ ሜታፊዚካሊ ከአብ ያንሳል፣ አንቶሎጂካሊ ደግሞ በምንነት ደግሞ ከአብ ጋር አንድ ነው። ከአብ ያነሰበት መንገድ ምንድን ነው? የባሪያ መልክ ይዞ በመታዘዙ ነው እንጂ ሌላ ነገር አይደለም ብዬ ነው እንትን የምለው። ኦኬ አይ ችግር የፊልጵስዩስ ምዕራፍ 2 እንመለከተዋለን። መጀመሪያ በዚህ ጉዳይ ላይ ግን ያው ከብዙ ፕሮቴስታንቶች ጋር ራሱ በጣም ብዙ እንትን ያው እንደ መወገዝ ምናምን እንትን ብለውኛል። ይሄ ሐሳብ ያው የተሻለ ሐሳብ ትምህርት ወጣ ያለ ነው።
ያው ፕሮቴስታንቶችም አይቀበሉም፣ ኦርቶዶክስም አይቀበልም፣ እንትን አይቀበልም። ግን ያ ዲቫይን ፐርሰን ከአንደኛው ዲቫይን ፐርሰን ጋር ፈንክሽናል ሰቦርዲኔሽን ትቀበላለህ? አንደኛውን ይገዛዋል ብለህ ታምናለህ? ፈንክሽናል ሰቦርዲኔሽን ኦንቶሎጂካል አይደለም ያልኩት። ፈንክሽናል ሰቦርዲኔሽን የግብር መገዛዛት አለ በመካከላቸው። አዎ ምክንያቱም በመካከላቸው ውስጥ ለምሳሌ ግልጽ በአብ በወልድ በመንፈስ ቅዱስ መካከል ፈንክሽናል ሰቦርዲኔሽን አለ ወይ? የግብር መገዛዛት አለ ወይ? አይ ዶንት ኖ እኔ እንጃ። እሺ የቱ ጋር ነው ፈንክሽናል ሰቦርዲኔሽን? የቱ ጋር ነው? ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ነው ያለው? የቱ ጋር ነው ያለው? ኢኮኖሚክ ትሪኒቲ ላይ ነው ያለው ወይስ ኦንቶሎጂካል ትሪኒቲ ላይ ነው ያለው? ፈንክሽናል ሰቦርዲኔሽኑ ይሰማል? ኡስታዝ ይሰማል። ምን አልከኝ? ፈንክሽናል ሰቦርዲኔሽኑ ያለው ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ነው? ሰውም ስለተኛ አጠገቤ ብዙ ማውራትም እንትን አልኩም። ለዛ ነው ኡስታዝ። ችግር የለውም አብሽር። ሌላ ቀንም መምጣት ትችላለህ። ግን በቃ ሌላ ቀን በደንብ ካንተ ጋር በዚህ ሐሳብ ላይ በደንብ እናወራለን። የቱ ጋር ነው ያለው? ሰቦርዲኔሽኑ የቱ ጋር ነው ያለው? ኢኮኖሚክ ላይ ነው ወይስ ኦንቶሎጂካል ላይ ነው ያለው? ሰቦርዲኔሽኑ የመገዛት እንትኑ ነው የምትለኝ ወይስ ምኑ ላይ ነው ያለው? ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው? እንትኑ ሰቦርዲኔሽኑ አይ ዶንት ኖ። እስቲ ቆይ ሌላ ቀን እንትን እንላለን። እንትን በለው ችግር የለውም። በአጥናና በዚህ ዙሪያ ላይ ይሄ አሁን አንተ የምትለውን ትምህርት አያስኬድም፣ የሌሎችም አያስኬድም ራሱ ማለት ነው። በደንብ እንትን ሂፖስታቲስ ትቀበላለህ? ኢየሱስ አን ሂፖስታቲስ ነው ኤኒ ሂፖስታቲስ ነው የምትቀበለው? የትኛውን ነው የምትቀበለው? አይ ኡስታዝ አሁን ማለትም ጥናት ላይ ስለሆንኩኝ አሁን ይሄ ሐሳብ የተሻለ ሐሳብ ነው ብዬ ስለሚቀበል ብዙም ያው ጠለቅ ያለ ዲፕሊ እውቀት የለኝም። ብዙም ያው ገና ትምህርት ላይ ነኝ። ይሄን ሐሳብ ሼር ለማድረግ ነው። አንተ ያው ቢያንስ እውቀትም ያው ትንሽ ሰፋ ያለ እንትን ስላለ ከዛ አንፃር ነው እናውራ ምናምን ያልኩ። እኔ ጥያቄ ነው ያለኝ። እኔ ምን አሁን እኮ ግራ ገብቶኝ እኮ ነው የጠየቅኩ። ማታወራኝ ቲምቢራይን ሁላ ነው ያዞርከው። አይደለ አይ ኖ መዞር ሳይሆን ኡስታዝ ኢየሱስ ክርስቶስ ታራ እንግዲህ አሁን በፕሮቴስታንትና እኮ በኦርቶዶክስ እንትን ለምሳሌ ሰውም ነው አምላክም ነው የሚባለው ነገር ይሄ ነገር እኮ አያስኬድም። ከዛ አንፃር ነው አሁን እንግዲህ አላቀለህም። እንግዲህ አሁን ይጨፈጭፈዋል። አሁን አላቀለህም። አይ ችግር የለውም። እኔ አሁን ስብሰባ ልንሰበሰብ ነው፣ ጉባኤ እንይዛለን። እንኳን ሰማሁ ሳሚ እንኳን ሰማሁ ኡስታዝ። ይሄን ሐሳብ ግን አብርሽን እንትን ብዬ እኮ አብርሽ ራሱ ትንሽ እንትን ብሎኛል። ያው ትንሽ ከበድ ስለሚል ይሄ ነገር ባይዘዊ ግን ከበድ ይላል ትንሽ ኡስታዝ አይመስልም? አሁን ነገረ ክርስቶስ ከነገረ ስላሴ ይከብዳል። ከበድ ይላል፣ በጣም ከበድ ይላል። ትሪኒቲ ትንሽ ይሻላል ራሱ። ይሄኛው ግን በተለይ ማገጣጠሙ ላይ በጣም ተቸግረዋል። ትልቁ ነገር የሃየር ክራይስቶሎጂ እና ሎወር ክራይስቶሎጂ የሚባል አለ። ሰምተሃል? ላላይ ነገረ ክርስቶስና ታህታይ ነገረ ክርስቶስ የሚባል አለና ባይዘዌ ቸርች ፋዘሮች ይሄ ነገር በጣም ትንሽ ከበድ ነገር ያላቸው ይመስለኛል። ተብሏል። 8 ጉባኤ እኮ የተካሄደው በኢየሱስ ክርስቶስ ዙሪያ እኮ ነው፣ አይደንቲቲ ላይ ነው፣ በትሪኒቲ ላይ አይደለም። ራሱ 8ቱም ጉባኤዎች የተካሄደው በክርስቶስ ማንነት ዙሪያ ላይ ነው ሲወዛገቡ የነበሩት ማለት ነው። ማገጣጠሙ ከበዳቸው። ከአርዮስ እናወግዛለን ብለው ከአምላክ ተገኘ ብለው ከሃይር ክራይስቶሎጂ ጀመሩ። ከላይ ነው የጀመሩት፣ ልክ አሌክሳንድሪያዎቹ ማለት ነው። እነዛኞቹ ለወር ነበራቸው የነበሩ አንጾኪያ የነበሩት በአርዮስ እና በአትናቴዎስ መካከል የነበረው ማለት ነው። ከዛ በኋላ እንትን ካሉ በኋላ ያንን ዓለም ሳይፈጠር ነው የተወለደው ያሉትና ያ ዓለም ሳይፈጠር በፊት የተወለደው የአብ ልጅና ድንግል ማርያም ማኅፀን ውስጥ የተፈጠረው የማርያም ልጅ ሁለቱም ማገጣጠም ሲያቅተው ንስጥሮስ ምን አለ? 2 ልጆች አሉ አለ። ኢየሱስ 2 ልጅ ነው አለ። የአብ ልጅና የማርያም ልጅ ነው። 2% ነው ማለት ጀመረ። እሱን ለማውገዝ ነው 431 የኤፌሶን ጉባኤ ንስጥሮስን ለማውገዝ እና ሃይፖስታቲስ ዩኒየን አሉ። ሃይፖስታቲስ ዩኒየን ማለት ከሁለት አካል አንድ አካል ሆነ ብለው ማመን ጀመሩ። ከዛ ደግሞ ተመልሰው ደግሞ በ451 ደግሞ ጉባኤ የነ ሊዮን ተሰበሰቡና ኢየሱስ አንድ ሂፖስታቲስ ነው ያለው፣ በአንድ ሂፖስታቲስ ውስጥ 2 ባህሪ አለው፣ 2 ፊዚክስ አለው ብለው ማስተማር ጀመሩ። ከዛ የምስራቅ ኦርቶዶክሶች ደግሞ ኢየሱስ ከሁለት አካል አንድ አካል ነው፣ ከሁለት ባህሪ አንድ ባህሪ ነው፣ ከሁለት ሂፖስታቲስ አንድ ሂፖስታቲስ፣ ከሁለት ፊዚክስ አንድ ነው። ተዋህዶ የሚባል አለ። ሚያፊዚስ የሚባል ትምህርት መጣ። ዲያፊዚስ፣ ሞኖፊዚስ የሚባል 451 የነበረው ጭቅጭቅ ነው።
ሊሆን ማለት ኡስታዝ ዲዮስቆሮስን ያው እንትን ያለበት ነው የሮሙ ኤጲስቆጶስ ጉባኤ ላይ የሮሙ ፓትርያርክ ነበር የሮሙ ርዕሰ ሊቃነ ጳጳሳት የሮሙ ዲዮስቆሮስ ደግሞ የአሌክሳንድሪያ የነበረው ነው ርዕሰ ሊቃነ ጳጳሳት ከዛ በኋላ ነው አይደለ ኢስትና ኦሪየንታል ብለው የተከፋፈሉት ተወግዞ ነው የተለየ ትንሽ እኮ ነው ቁጥራቸው የነሱ የነበሩት አንድ ሰው እኮ ነው የተወገዘው ከዛ እሱ በኋላ ማስፋፋት ጀመረ ዲዮስቆሮስ ነው የተወገዘው ራሱ ሁለት ሰዎች ተወገዙ በጉባኤው ጉባኤው የ451 ላይ የነበረው የኬልቄዶን ጉባኤ የሚባል ነው ያ ጉባኤ ትልቁ ጉባኤ ነው ራሱ እና ያ ጉባኤ ላይ መጀመሪያ ሊያወግዙ የመጡት ሞኖፊዚስ ብለው ያስተማረው ነው ልሙጥ ባህሪ ያለው መለኮት መጣና ስጋን ዋጠው መጠጠው የሚል ትምህርት አስተማረ እንትና ማለት ነው አውጣኪ የሚባለው አስተማሪ ማለት ነው ሞኖፊዚስ ይባላል ትምህርቱ እሱን አውግዘው ኢየሱስ አንድ ፐርሰን ነው አንድ ሂፖስታቲስ ነው በአንድ ሂፖስታቲስ ውስጥ ሁለት ፊዚስ አለ ባህሪ አለ ብለው ምንታዊ ብለው ሲያስተምሩ እሱን ተቃወማቸው እሱ ዲዮስቆሮስ ከዛ ጺሙን ሁላ ነጩት ሁላ ማለት ነው ጥርሱን ሁላ ሰበሩት ራሱ በቦክስ ይዘው አናግተው ሰምታል ጺሙን ነጩት መጨረሻ ላይ በቃ ደሙ ሲፈስ የሃይማኖት ፍሬ ነው ብለው አለ ከዛ በኋላ በቃ እሱ ተገንጥሎ ወጣ ማለት ነው ኦሪየንታል የሚባሉት ከዛ በኋላ እነሱ ናቸው ጽባውያን የሚባሉት ከዛ ኢየሱስን የሚከተሉት ኢትዮጵያ ኦርቶዶክስ ግብጽ አርሜኒያ ህንድ እና ሶሪያ እነዚህ አጠቃላይ ኦሪየንታል ቤተክርስቲያን ተባሉ ሌሎቹ ደግሞ እንዳለ ከካቶሊክ ጋር አብረው ነበሩ ከዛ በኋላ ደግሞ በ1054 ላይ ደግሞ በመንፈስ ቅዱስ አማካኝነት ተጣሉና እና በምንድነው በአስተዳደር ጉዳይና በጌታ አራት ምን እንትናሉ የጌታ አራት ርሻው አለ ወይስ ይኑሩ አይኑሩም የሚለው እሱም ጭቅጭቅ ነበረ ርሻው ይኑሩ አይኑሩ በሚል ጭቅጭቅ እንትናሉና ከዛ በኋላ እነሱም ተወገዙ ሮማ ካቶሊክ ቤተክርስቲያን ውስጥ ያለችው የጴጥሮስ መንበር ትልቁ ነው አለቃቸው ነው የሁሉም መንበር 5 መንበሮች ነበሩ ታስታውሱ እንደሆነ የአሌክሳንድሪያ መንበር አለ የኤፌሶን አለ የኮንስታንቲኒያ አለ የኢየሩሳሌም አለ የሮም መንበር አለ የሮም መንበር በኒቂያ ጉባኤ ሲናገሩ ሁሉንም የሚገዛው ሁሉንም የሚፈርደው እሱ ነው ተብሎ ነበር ሲላ ካቶሊክ ራሱ እንደዛ ነው የአፖስቶሊክ ትራዲሽን እና አፖስቶሊክ ሰክሰሽን ሐዋርያዊ መተካካትና ሐዋርያዊ ትራዲሽን የትውፊት አለ ብለው የሚያምኑት እነሱ ናቸው ማለት ነው ኤጲስቆጶስ ምንድነው ጳጳስ እየሾሙ ፖፖችን እየሾሙ ወደዚህ የመጡት እነሱ አወገዟቸው እነዛን የምስራቅ ኦርቶዶክሶችን የግሪክ የሰርቢያ ቡልጋሪያ ሮማኒያ እና የሩሲያ እነዚህ የመሳሰሉትን ማለት ነውና ከዛ አንፃር ነው ኡስታዝ በጣም ቴንኪው እና አመሰግናለሁ ያው እንግዲህ እናወራለን ብዙ እንትን ያው ስራም በዛብኝ ለዛ ነው እንትን የነቢያት ፋና የናንተ እንትን ነው ቴሌግራም ላይ የነቢያት የኛ ነው የኛ ወንድሞች እናቶች ናቸው የከፈቱት ከዚህ እንትን የሚለው የነቢያት መንገድ የሚለው ነው የነቢያት መንገድ ነው የነቢያት መንገድ ቴሌግራም ላይ አይደለ ኦኬ የነቢያት መንገድ የሚለው እና እዛ ጋር ነው እዛም እንትን ማለት ትችላለህ ከዚህ ያመለጡ ነገሮች ወደዛ እንትን ማለት ትችላለህ ራስ ማምጣት ትችላለህ ማዳመጥ ትችላለህና አብሽር ያው እኔ ፕሮቴስታንትን አልወክልም ያው ለዚህ ነው አዲስ ፍጥረት ብዬ እንትን ያልኩት አንዳንድ ሰዎች ገብተዋል እንደዚሁ በቃ ስድብና እንትን ያው መብት ነው የራስን አይ ችግር የለውም እንትን ካልከን እንመርቅልሃለን ቻችም ከከፈትኩ ወደፊት ምርቃት ምናምን ነገር እንላለን እሺ ኡስታዝ በጣም አመሰግናለሁ ቴንኪው በጣም እናወራለን ያው ቁርአን ላይም ጥያቄዎች አሉኝ ያው በግል ብጠይቅ ደስ ይለኛል ችግር የለውም እዚህ ትጠይቀኛለህ የሚቀጥለው ሳምንት እመጣለሁ ኢንሻአላህ በቀደም ብዬ ለመምጣት ሞክራለሁ አዎ ኢንሻአላህ የሚቀጥለው ሳምንት ቀጠሯችን በቃ እሺ እሺ በርታ ቴንኪው አመሰግናለሁ በጣም ቴንኪው በጣም አመሰግናለሁ እሺ ምንም አይደለም እሺ አብዱ መርካቶ እንትን ይበልና እስሚዞም ሰላም ይበሉንና እና ይሳቅም ቪዲዮ ለቋል ትናንትና እንትን በብለት ማለት ነው ይሳቅ አሰላሙ አለይኩም ይሳቅ አሰላሙ አለይኩም እስሚዞ አሰላሙ አለይኩም ሐሰን አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ነህ ማሻአላህ ሰላም ነኝ ያለው አልহামዱሊላህ ደህና ነህ አልহামዱሊላህ እንዴት ነህ አንተ በጣም ደህና ነኝ አልহামዱሊላህ
ኢንሻአላህ ኡስታዝ የለቀቀውን ቪዲዮ ሸር እናድርግ። እንዲሁም በዚሁ አጋጣሚ ይሄንን ቪዲዮ በተመለከተ በየጊዜው በምንገባ ጊዜ እንደዚህ አይነት ጥያቄዎች ሲነሱ ለእነዚህ ነገሮች መልስ በመስጠት እስልምና ላይ እየተሰራ ያለውን ጥላሸት ማጽዳትና ማስተካከል የዚህ ትውልድ ዓላማና ኢላማ መሆን አለበት። ኢንሻአላህ ኡስታዝ ጀዛከላሁ ኸይረን። ኢንሻአላህ አብሽሩ። ኡስታዝ እንዴት ነው? አማን ነው? ሰላም ነው አለን አልሐምዱሊላህ። እንዴት ነህ ስሚዞ? አሉ አልሐምዱሊላህ ሁሉ አማን። ጠፍተሃል። እንትን አዲስ ነው ከእንትኑ ከእርዱ ሌላ እሱን ያው ቪዲዮዎቹን አውጥቼ ያሳየሁትኝ እሱን ነው። በአንድ ላይ አድርጌ ነው ያሳየው። ኦኬ አዎ እንግዲህ እንትን በሉት ግቡና ሼር አድርጉለት። የስሚዞንም የኢሳቅንም ቪዲዮ አድርጉ። ቢያንስ ክርስቲያኖች በትክክል ቢረዱ ጥሩ ነው ብለን ስለምናስብ ማለት ነው። አሁን እናንተ አሁን ችግር የለባችሁ ሙስሊሞች ናችሁ፣ ታውቁታላችሁ አስተምህሮታችን ትምህርታችን ምን እንደሆነ ታውቁታላችሁ። እነሱ ግን ገብቷቸዋል። ወደ ኢስላም እንዳይመጡ ጋሬጣ እንዳይሆንባቸው፣ ማነቆ ሸፍጥ እንዳይሆንባቸው፣ ተግዳሮት እንዳይሆንባቸው በተቻለ አቅም ሼር ብታደርጉላቸው የሆነ ነገር ይጠቀማሉ። ቢያንስ አሃ እንደዚህ ነው ብሎ ይላሉ። ቢያንስ እንኳን ማለት ነው ገብታቸው። በጣም ነው ሶሻል ሚዲያ በጣም ኃይለኛ የፖለቲካ ቦታ ሆኗል። ማወቅ ያለባችሁ አደገኛ የውሸት መናኸሪያ፣ የውሸት ቦታ ማን ነው የሚያወርደው? ማንም ያወርደው ስሚዞ አላቅም። ሐሰን ራሱን የወረደው አብዱ ማን እንዳወረደ አብዱ ራስን የወረድከው እስቲና እና እንደዛ ሆኗል። ያን ደግሞ መዋጋት የምንችለው እኛ ነን። ሶሻል ሚዲያ ላይ ያለነው ሰዎች እስልምና ላይ ሲዋሽበት ሲቀጠፍበት ዝም ማለት የለብንም። በጣም ሚዲያው ላይ ሲያራግቡት እነሱ ሲቀባበሉት ተንኮል እንደሆነ ክፋት እንደሆነ ከገባችሁ ያንን ደግሞ ግዴታ አለባችሁ ለዛች ነፍስ ማለት ነው። ለምጠፋ ለምን የተዛባ ነገር ለምን ሰዎች ይይዛሉ? ትክክለኛውን ነገር እንዲይዙ ከፈለግን ያለው አማራጭ ማስተማር አለብን፣ ኃላፊነት አለብን። ያጀማ የምር ግድ ሊለን ይችላል። ለአንዲት ነፍስ ግድ ሊለን ይገባል። ከጀሃነም ለማስመለጥ ብቻ አይደለም። ራሱ በቃ ትክክለኛ የእስልምና አስተምሮ ጭራቅ አድርገው እስልምናን ጭራቅ አድርገው ለመሳል ነው የሚጥሩት። አርሲ ላይ የተደረገው ነገር ትክክል ነው፣ ትክክል አይደለም። እነማን ናቸው ያደረጉት? ፖለቲከኞች ናቸው። አማራ ክልል ላይ መስጊድ ውስጥ ኢማሞች ሲገደሉ፣ ሙስሊሞች ሲገደሉ የገደሉት ኦርቶዶክሶች ናቸው ብለን አይደለም እኛ የምናወራው። ወይም ደግሞ ማለት ይገባቸዋል። ኦርቶዶክስ ቤተክርስቲያን አዛቸው ግደሉ ብላ ነው ብለን አይደለም የምንለው። ይሄ ፐርሰናሊ ፖለቲካል ሴቲንግ እና ፕሎት ያለው ነገር ነው። በተመሳሳይም አርሲ ላይ የተደረጉ ነገሮች ሙስሊሞችም ሁለት ነው ሶስት ሙስሊሞች ተገድለዋል። እየተገደለ ያለው እዛ አካባቢ ላይ ያለው ፖለቲካ እና ከዘረኝነት ጋር የተያያዘ ነገር ነው። እሺ ሱዳን ሙስሊሞች እርስ በርሳቸው የሚገዳደሉት በምንድን ነው? በሃይማኖት ነው? አይደለም፣ በዘረኝነት ነው። የሆነ ሰው አጀንዳ ያመጣል፣ ይቀርጻል፣ እርስ በርስ ያጋድዳል። ስለዚህ አርሲ ላይ ያለው ነገር ልክ ነው፣ ልክ አይደለም። ከእሱ ጋር አያይዞ ግን አሁን የተሰራው የኡስታዙ ቪዲዮ ልክ አይደለም፣ ወላሂ ልክ አይደለም። ክርስቲያኖች ትክክል አይደለም። ራሱ ማለት አትሪቢዩት ያደረጋችሁት ነገር ልክ አይደለም። አብዛኛው ደግሞ በጣም ደግሞ ስትማቃችሁ ልጆች የምትቀባበሉት ሁላ ነበራችሁ። ያ ልክ አይደለም። ለህሊና አላችሁ መቼም እያወቃችሁ እንትን ነው። እኛ የምናምነው ሰዎች ባለቤት አለን። እኛም ኑና ጠይቁን ምን እንደምናምን ስለ እምነታችን። ይሄ ነው ይመስላል። እምቢ ያለው መሰለኝ አብዱ መርካቶ ማሂ ይሄ የጠፋ ሰው ሰላም ነሽ? አብዱ መርካቶ ላስገቡትና አይ ቲንክ የሆነ ነገር ቲክቶክ
ግዶት ይሆናል መሰለኝ። አንድ እየጻፈ ነው፣ እኔ ደግሞ ኢንቫይት እያደረኩት ነው። ቲክቶክ ሰው ሲያወርዳቸው አልመለከትም፣ ግን አንድ ላይ ነው ሁሉም የወረዱት እና ግራ ገባኝ። ኦኬ አይ ሰው አወርዶኝ ሳይሆን ኔትወርክ አስቸግሮኝ ነው። እኔ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? የጠፋ ሰው አልሐምዱሊላህ። ተጠፋፋን እኮ አይ ቲንክ መጽሐፉን ውሰዱ። መጽሐፍ መውሰድ የምትፈልጉ ሰዎች ካላችሁ መጽሐፍ መውሰድ ትችላላችሁ። ያለላችሁ በውስጥ አናግሩት። መጽሐፍ የምትፈልጉ የትም ቦታ ያላችሁ አዲስ አበባ፣ ክፍለ ሀገር እንዲሁም ከኢትዮጵያ ውጭ ሳውዲ አረቢያ፣ ዱባይ፣ የተባበሩት አረብ ኤሚሬት፣ ሳውዝ አፍሪካ፣ አሜሪካም አውሮፓም ይላካል። የትም ቦታ ያላችሁ አውሩኝ። ስልክ ቁጥሬ ባዮ ላይ አለ እና ዋትሳፕ እና ቴሌግራም አውሩኝ። እንዲሁም ቲክቶክ ኢንቦክስ አድርጉልኝ በውስጥ እዚሁ። የድሮዎቹ የሉም አልቀዋል። የስላሴ ሂሳብ የሚል ነበረ እሱም አልቋል። አሁን ይሄ ብቻ ነው ያለው፣ ይሄ መጽሐፍ ብቻ ነው ያለው። ቢላለው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነህ ወይ? ሰላም ነው አልሐምዱሊላህ። እንዴት ናችሁ? ሰላም ነኝ ያለው። ሜሴንጀር ላይ ናኩ ብዬ ነበረ እና ጠፋብን እኮ በዛ መሰንጀር አልሰማሁም ወላሂ። አዎ አይ እንትን አንድ 30 ሰው ፈልጌ ነበረ ለማሰልጠን ከእናንተ አሰጠኝም አትልክልኝም? ለንጽጽር ፈልጌያቸው ነበር። ከዛ በላይ እሰጣቸዋለሁኝ። በቃ ስልክ አዘጋጅና ከዛ በላይም ካለ ችግር የለውም። ለአብዱ ስጠው፣ ለዛኛው አብዱ ማለት ነው። አብዱ መጽሐፍ ለሚያስረክብልኝ ነው። አብዱ ያኛው አብዱ መርሐበን። እሺ ኢንሻአላህ እንደዛ ስጠውና አለ እንደ ብዛት ስንት ትፈልጋለህ? ስንት ነው የምትፈልገው? እንደው አንድ 400 ፍሬ ቢገኝ ውሰድ፣ ችግር የለውም። ስሚዞን አናግረውና እንትን ይልሃል፣ ይሰጣል። ከስሚዞ ጋር አውሩ። ስሚዝ የት ጋር ነው? ያው አለል ዋ ነው አብዱ እነግርልሃለሁ። ከአብዱ ውሰድ፣ ግን ስሚዞ ነው ኃላፊነት የሚወሰደው። መርሐባ። እሺ ፍሬንድ ነን እኔ እና እሱ። ስሚዞ አለ አይደል? አለኝ። በቃ 400 መጽሐፍ ስጡት ለዛ ለራሳቸው። መርሐባ። በቃ እኔም ጋር አልገደሉትም አልሰቀሉትም። 20 ፍሬ ነበረ ቢላል መይዶ እኔ ጋር 20 መጽሐፍ ነበር። አልገደሉትም አልሰቀሉትም። የሆነ ሽድሽ ገዝታለህ አውርተን ነበረ። እኔ ወደ አዲስ አበባ ስላልመጣው ነው። ኢንሻአላህ እሱ መጽሐፍ ደርሶ አንድ ላይ ወሰድ። አንድ ላይ ወሰደው፣ ይጠቅምሃል። አንድ ላይ አድርገህ ስትመጣ ውሰደው ራሱ ማለት ነው። ይቀመጥልህና ኢንሻአላህ። እሺ መርሐባ ኸይር። እሺ አላህ ይስጥልን። ጀዛኩሙላህ ኸይራን ወያከላ። ያው ዱዓ አድርገላቸው የራሱ የጀማው ስለሆነ ኢንሻአላህ። እሺ ዱዓ አድርገላቸው፣ አላህ ይቀበላቸው በሚሰሩት ኸይር ስራ። በጣም እኛ አካባቢ በተለይ በጣም ይሄ አልገደሉትና አልሰቀሉት የሚለውን በደንብ እንትን ያለ ነው እየሰሩበት ነው ያለው። በጣም ሀማር ላይ በጣም ትልልቅ የሚባሉ የመንግስት አካላቶቹን በዚህ ምክንያት የሰለሙት አሉ። አልሐምዱሊላህ አላህ ይጠብቃችሁ። እናንተን ኡስታዝ እዚህ በአካል ዳዕዋ ያደረጋችሁ ነው፣ እዛ ሆናችሁ እዚህ ዳዒ ሆናችሁ። እንዴት ናችሁ ኡስታዝ? እንዴት ናችሁ? ሰላም ብያለሁ። እንዴት ነሽ መምህርት? ደህና ነሽ ወይ? እንዴት ናችሁ? መምህር ለወንድ ነው፣ መምህርት ለሴት ነው? አለን። አሪፍ ነው። ደህና መሆንሽ ነው ዋናው ነገር። ጠርተሻል እኮ ራሱ ማለት ነው።
ብቅ በይ አትጥፊ። እንግዲህ ማለፊያ ኡስታዝ ቲክቶክ ነው ያስጠላሽ ወይስ እኔ ነኝ ያስጠላሽ ወይስ እኛ ነን ያስጠላንሽ? ምንም ደስ የሚል ነገር ነው። አብሽሪ። ፈተና ነው። የሶሻል ሚዲያ ትንሽ አስቸጋሪ ስለሆነ ጠንካራ መሆን ያስፈልጋል። እሺ፣ ጠንካራ ሁኚ በምንም ነገር። እሺ፣ ጠንካራ ሁኚ። እንትኑ አስቸጋሪ ነው። ፕላትፎርሙ የሆነ እንትን ይፈልጋል፣ ሂክማ ይፈልጋል፣ ጥበብ ይፈልጋል። እሺ፣ ጎብዢ። በምንም ነገር እንትን እንዳትይ፣ ባለሽበት በራስሽ እንትን የሚረብሹሽን ነገሮች እንትን የሚሉሽን ነገር ስብዕናሽን ሊያቆሽሹ የሚችሉ ነገሮች መራቅ ነው። ስብዕናሽን ሊያቆሽሹ የሚችሉም ሰዎችም ካሉ መራቅ ነው። አንቺ በማትከበሪበት ቦታ ላይ አትገኝ። እሺ ኡስታዝ ያመሰግናለሁ። ወአለይኩም ወራህመቱላሂ ወበረካቱ። ኡስታዙና አንዴ ቃል ማስታወቂያ ሰዓት ነው። ኡስታዝ ቀጥል ቢላል ነው። መርሐባ አብዱ መርካቶን ያያችሁ ተከተሉት። የኡስታዝን መጽሐፍ አሁንም አለኝ እያለ ነው። ብዙ መጽሐፍቶች አሉ። ከኡስታዝ መጽሐፍ ውጭም ሌሎች መጽሐፎች አሉ። በዲን በኩል ለደርስ የሚሆናችሁን ነገር ብዙ ሰብስቡ። ከዚህ በተለየ ወሂድ ኢቅበተ ኢስላም ወገኖች፣ ወሂድ ኢቅበተ ኢስላም የሚለው ኡስታዝ ወሂድን ከሆነ የምታስቡት ወላሂ ተሳስታችኋል። አላህ በአንድ ሰው ምክንያት አንድ ድርጅት አቁሞ እየሰራ ነው። ማናልኩ? አላህ አልኩ። ለማ ለሰለምቴ ወንድሞች